ዶክተር ብርሃኑ ነጋ የቅንጅቱ የምርጫ ዘመቻ ኮሚቴ ሰብሳቢና አቶ ልደቱ አያሌው የቅንጅቱ የህዝብ ግንኙነትና የማስታወቂያ ኮሚቴ ሰብሳቢ ምላሽ ይሰጡበታል። ወደ ቃለ ምልልሱ እንሄዳለን። የመጀመሪያው ጥያቄ ብዙውን ጊዜ ከኢህአዴግ ጋር ክርክር ስናደርግ የኢህአዴግ ተከራካሪ ባለስልጣናት የምናቀርባቸውን አማራጮች ሲፈልጉ የደርግ አማራጮች ናቸው፣ ሲፈልጉ ደግሞ እነዚህ የወርልድ ባንክ አማራጮች ናቸው፣ ሲፈልጉ ደግሞ ያቀረባቸው አማራጮች ሀገራችንን ወደ ተሻለ ሁኔታ የሚያሸጋግሩ አይደሉም ሲሉ ይውሉና መጨረሻ ላይ ግን የስብሰባ ወይም የክርክሩ መደምደሚያ ላይ አማራጭ አላቀረባችሁም ብለው ነው የሚለዩን። ይሄ አማራጭ የላቸውም የሚለው ነገር ከዚህ ማኒፌስቶ በኋላ ያበቃ መስሎኝ ነበር። ኢህአዴግ ሲነግሩት አልሰማ እያለ ነው። መሰረታዊው በእኛና በኢህአዴግ መካከል ያለው ልዩነት እነሱ የሚመሩበት ርዕዮተ ዓለም አብዮታዊ ዲሞክራሲ ነው። እኛ ደግሞ የምንመራበት ርዕዮተ ዓለም የሊበራል ዲሞክራሲ ነው። ከኢህአዴግ ጋር ያለው ክርክር ምንም ነገር አልሰራም አይደል? የተወሰነ መንገድ ሰርቷል፣ ትምህርት ቤቶች ከፍቷል፣ አንዳንድ ለውጦች አሳይቷል። ክርክሩ ያለው አንድ መንግስት 14 አመት ሙሉ ያለምንም ተቀናቃኝ ሙሉ ስልጣን ይዞ መስራት ያለበትን አልሰራም። በአንዳንድ በኩል እንደውም የባሰ ሁኔታ ነው። ኢህአዴግ ከሀገሪቱ ህግና ደንብ ውጪ የፓርቲ የንግድ ድርጅቶችን አቋቁሞ ይነግዳል። እኛ ደግሞ የለም በአንድ ሀገር ነፃ ኢኮኖሚ እንዲኖር ወይም የገበያ ኢኮኖሚ እንዲኖር ከተፈለገ የፖለቲካ ፓርቲዎች ነጋዴ መሆን የለባቸው ብለን እናምናለን። በስልጣን በቆየበት ጊዜ ሌላውን ሁሉ ትተን ነው ይሄ በሌላ በኩል በሌላ የሚከሰስባቸውን የአገሪቱን ያለ ባህር በር ማስቀረት ብዙ ወጣቶችን ይህ ነው ለሚባል ውጤት ለማያመጣ ጦርነት መዳረግ እነኚህን ሁሉ ትተን በህገ መንግስት ውስጥ ኢህአዴግ ይሄ ህገ መንግስት ለኢትዮጵያ ህዝብ መሰረታዊ ችግር የሚፈታ የተዋጣለት ህገ መንግስት ነው ብሎ ያምናል። እኛ ደግሞ ህገ መንግስት ውስጥ ለኢትዮጵያ ህዝብ አንድነትና የኢኮኖሚ እድገት የማይበጁ የተወሰኑ አንቀጾች አሉ። እነዚህ አንቀጾች በህዝብ ውሳኔ መሻሻል አለባቸው ብለን እናምናለን። እኔ በእውነቱ የትግራይ ህዝብ በኤፈርት ድርጅቶች የሚጠቀም ከሆነ እሰየው ነው። ይሄ አማራጭ የላቸውም የሚለው ነገር እኔ እንደው ይሄ ዛሬ ምናልባት የመጨረሻ መልሳችን ሊሆን ይችላል። አማራጭ አለን፣ ተገቢ የሆነ ሰፊ የሆነ በግልጽ የሚታይ አማራጭ አለን ብዬ ነው የማምነው። ይሄንም ደግሞ የኢትዮጵያ ህዝብ እያወቀ ድጋፉን እየሰጠን ነው። በእኛና በኢህአዴግ መካከል ያለው ልዩነት አሁን አንዱ ሌላው መሰረታዊ ልዩነታችን ኢህአዴግ የመንግስት አደረጃጀት ወይም ደግሞ የክልል መንግስታት አደረጃጀት በዋናነት ቋንቋን ወይም ብሔረሰባዊ ማንነት መሰረት ያደረገ መሆን አለበት ይላል። እኛ ደግሞ የለም አንድን ነገር ወይም ደግሞ ቋንቋን ብቻ መሰረት አድርጎ ክልሎችን ማካለል ወይም ደግሞ የመንግስት መዋቅርን መፍጠር ተገቢ አይደለም። ቢያንስ 5-6 መሰረታዊ ነጥቦችን ግምት ውስጥ ማስገባት አለበት ብለን እናምናለን። ባለቤቶቹ ትርፍና ኪሳራቸውን ይዩት። የትግራይ ህዝብ ከሆነ የትግራይ ህዝብ ትርፍና ኪሳራውን ይየው። የህወሓት እንኳን ከሆነ የህወሓት ታጋዮች እንኳን ይወቁት። እንደው ሌላ ቢቀር የማዕከላዊ ኮሚቴው እንኳን ይወቀው። ለምንድን ነው እንደዚህ በሚስጥር ተሸፍኖ የሚኖር የንግድ ድርጅት? ለምሳሌ በውጭ ሀገር በ100 ሚሊዮን ዶላር የሚቆጠሩ ኢንቨስትመንቶች አሉት ይባላል። ኤፈርት እኔ ምን ያህሉ የቲፒኤልኤፍ የህወሓት ስራ አስፈጻሚ ይሄን እንደሚያውቅ አናውቅ። ኢህአዴግም ይሄን ተረድቶ ባለፉት የምርጫ ክርክሮች አንዳንድ ጊዜ ጭብጨባም እስከ ማስከልከል በባዶ አዳራሽም እንከራከር እስከ ማለት ደርሷል እና ከማንም በላይ አማራጭ እንዳለን እንደውም የበለጠ የሚያውቀው ኢህአዴግ ነው ብዬ አምናለሁ። እኛ ከደርግና ከኢሰፓ ጋር ንክኪ ያላቸው የሚባሉ ግለሰቦችም ንብረታቸውን ይወረሱ ነበር። አራተኛ በትግራይ ህዝብ ስም ከውጭ መንግስታት እርዳታ ይለመን ነበር። እንግዲህ በእነዚህ ሁኔታዎች የተፈጠረ ሀብት ነው። ይሄ ሀብት አንደኛ ይሄን ሀብት አንድ የፖለቲካ ድርጅት የኔ ነው ብሎ ተቆጣጣ፣ ያውም ደግሞ ግልጽ የሆነ ኦዲቲንግ በሌለበት ሁኔታ። ኢህአዴግ በህገ መንግስት ውስጥ አንቀጽ 39 የማዕዘን ድንጋይ ነው ብሎ ያምናል። እኛ ደግሞ አንቀጽ 39 ወይም ደግሞ የመገንጠልን መብት የሚፈቅደው አንቀጽ 39 ህገ መንግስቱ ውስጥ መካተቱ ለኢትዮጵያ ህዝብ የማይበጅ ወደፊትም በአንድነት የመኖራችንን ጉዳይ እየሸረሸረ አደጋ የሚፈጥር ነው ብለን እናምናለን።
ለሚካሄደው የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች ምርጫ ተፎካካሪ ፓርቲዎች በተለያዩ የክርክር መድረኮችና በመገናኛ ብዙሃን የምረጡኝ ቅስቀሳ ሲያካሂዱ መቆየታቸው ይታወሳል። ዛሬም የዚሁ አካል የሆነና ቅንጅት ለአንድነትና ለዲሞክራሲ አዘጋጅቶ ያቀረባቸውን ጥያቄዎች ዶክተር ብርሃኑ ነጋ የቅንጅቱ የምርጫ ዘመቻ ኮሚቴ ሰብሳቢና አቶ ልደቱ አያሌው የቅንጅቱ የህዝብ ግንኙነትና የማስታወቂያ ኮሚቴ ሰብሳቢ ምላሽ ይሰጡበታል። ወደ ቃለ ምልልሱ እንሄዳለን። የመጀመሪያው ጥያቄ ኢህአዴግ ቅንጅት ለአንድነትና ለዲሞክራሲ የተጨበጨ ኢህአዴግ ቅንጅት ለአንድነትና ለዲሞክራሲ የተጨበጠ አማራጭ አላቀረበም እያለ ይከሳችኋል። እናንተ አማራጭ አለን ትላላችሁ? በቅድሚያ የኢትዮጵያ ቴሌቪዥንና ሬዲዮ ድርጅት ይህን እድል ስለሰጠን ልባዊ ምስጋናችንን በራሳችንና በቅንጅታችን ስም እናቀርባለን። እንግዲህ ወደ ጥያቄው ለመግባት ይሄ አማራጭ የላችሁም የሚለው ጥያቄ እስካሁን ድረስ በተደረጉ የክርክር መድረኮች ከኢህአዴግ በተደጋጋሚ የሰማነው አባባል ነው። ብዙውን ጊዜ ከኢህአዴግ ጋር ክርክር ስናደርግ የኢህአዴግ ተከራካሪ ባለስልጣናት የምናቀርባቸውን አማራጮች ሲፈልጉ የደርግ አማራጮች ናቸው፣ ሲፈልጉ ደግሞ እነዚህ የወርልድ ባንክ አማራጮች ናቸው፣ ሲፈልጉ ደግሞ ያቀረባቸው አማራጮች ሀገራችንን ወደ ተሻለ ሁኔታ የሚያሸጋግሩ አይደሉም ሲሉ ይውልና መጨረሻ ላይ ግን የስብሰባ ወይም የክርክሩ መደምደሚያ ላይ አማራጭ አላቀረባችሁም ብለው ነው የሚለዩን። መቼም ይሄ ህሊና ላለው ሰው ተገቢ አባባል አይመስለኝም እና አንዳንድ ጊዜ እንደውም ስናየው በሁሉም ስብሰባዎች ላይ እንደዚህ አይነት ተደጋጋሚ አባባሎችን ስናዳምጥ እንደው ብዙዎቹ ሰዎች ተመክረው ወይም ተመካክረው ይመጡ ነው የሚመስሉት። ለሁሉም እኛ አማራጭ አለን። እንዲያውም ምናልባት እንዳለመታደል ሆኖ በእኛ ሀገር በምንንቀሳቀሰው የፖለቲካ ኃይሎች መካከል ያለው የፖለቲካ ልዩነት በሌሎቹ ሀገሮች ከሚታዩት ልዩነቶች በጣም የሰፋና የበዛ ነው። ብዙ ሀገሮች እንደዚህ የምርጫ ዘመቻ ሲያካሂዱ ልዩነታቸው ከህገ መንግስት በመለስ የሆነ ከርዕዮተ ዓለም ወይም ከአይዲዮሎጂ በመለስ የሆነ በአብዛኛው በውጭ ጉዳይ ፖሊሲ፣ በታክስ ጉዳይ፣ በማህበራዊ ደህንነት ጉዳይ፣ በስደተኞች ጉዳይና በጣም አናሳ በሆኑ ነጥቦች ጉዳይ ነው። እኛ ሀገር ግን ያለው ልዩነት በጣም ሰፊ ነው። አንደኛ የአይዲዮሎጂ የርዕዮተ ዓለም ልዩነት አለ። በህገ መንግስት ጉዳዮች ሳይቀር ሰፊ ልዩነቶች አሉ እና እንደው ኢህአዴግ እነዚህ ልዩነቶች ሳይታዩት ቀርቶ አይመስለንም እንደዚህ የሚለው። ከዚያም በተጨማሪ ግን እኛ ለዚህ ምርጫ ስንቀርብ ያሉንን አማራጭ አስተሳሰቦች እንዲሁ እንደው በየመድረኩ መናገር ሳይሆን ለኢትዮጵያ ሕዝብ በጽሁፍ ደረጃ አዘጋጅተን ያቀረብን ፓርቲዎች ነን። ያ ጽሁፍ በእያንዳንዱ ርዕሰ ጉዳይ ወይም የፖሊሲ አቅጣጫ ቅንጅቱ የሚያራምደውን አቋም በግልጽ የሚያሳይ ነው። እንደው ምን ያህል ልዩነት አለን የሚለውን ወደ ዝርዝሩ ሳልገባ አለፍ አድርጌ እንደው ቢያንስ የልዩነታችንን ስፋት ጥልቀት ሊያሳይ የሚችሉ ነጥቦችን ማየት ሞክራለሁ። መሰረታዊው በእኛና በኢህአዴግ መካከል ያለው ልዩነት እነሱ የሚመሩበት ርዕዮተ ዓለም አብዮታዊ ዲሞክራሲ ነው። እኛ ደግሞ የምንመራበት ርዕዮተ ዓለም የሊበራል ዲሞክራሲ ነው። እነዚህ ሁለት የርዕዮተ ዓለም መስመሮች በጣም ሰፊ ልዩነቶችን በውስጣቸው ያዘሉ ናቸው። ከዚሁ በመነጨ ኢህአዴግ በአብዮታዊ ዲሞክራሲ የፖለቲካ መስመሩ ቅድሚያ የሚሰጠው ትኩረት የሚሰጠው ለቡድን መብት ነው ይላል። እኛ ደግሞ በምንከተለው ርዕዮተ ዓለም መጀመሪያ ትኩረት የምንሰጠው ቅድሚያ የምንሰጠው የግለሰቦችን መብትና ነጻነት ነው። የቡድን መብት በአግባቡ ማስከበር የምንችለው መሰረታዊ የሆነውን የእያንዳንዱ ዜጋ መብትና ነጻነት በተሟላ ሁኔታ ሳይሸራረፍ ማክበር ስንችል ነው እንላለን። ይሄ ሰፊ ልዩነት ነው። እንግዲህ ከዚሁ
የርዕዮተ ዓለም ልዩነት በመነጨ የኢህአዴግን የኢኮኖሚ ስትራቴጂ ስናይ ኢህአዴግ የሚከተለው የኢኮኖሚ ስትራቴጂ ግብርና መር ነው። እኛ የምንከተለው ደግሞ በግብርና መር ኢኮኖሚ ኢትዮጵያን ወደ ተሻለ ደረጃ ማድረስ አይቻልም። ስለዚህ የኢኮኖሚ አቅጣጫችን መከተል ያለበት ወይም ስትራቴጂያችን መሆን ያለበት ለግብርናውም፣ ለኢንዱስትሪውም፣ ለአገልግሎት ዘርፉም ተገቢ እና ተመጣጣኝ ትኩረት የሰጠ መሆን አለበት እንጂ በኢትዮጵያ ተጨባጭ ሁኔታ አንድን ክፍለ ኢኮኖሚ ብቻ መሰረት አድርጎ ማዕከል አድርጎ ወደ ተሻለ ኢኮኖሚ አቅጣጫ መሸጋገር አይቻልም ብለን እናምናለን። እንግዲህ ከዚሁ ጋር በተያያዘ ኢህአዴግ ማዕከል የማደርገው በኢኮኖሚ ደረጃ ገጠሩንና አርሶ አደሩን ነው ይላል። እኛ ደግሞ የለም ገጠሩንና አርሶ አደሩን ብቻ ሳይሆን ከተማውንም ማዕከል ማድረግ ያስፈልጋል። አንድን የህብረተሰብ ክፍል ወይም አንድን የሀገር ክፍል ለይቶ ማዕከል ማድረግ ተገቢ አይደለም። ስለዚህ ለሁሉም ለገጠሩም፣ ለከተማውም፣ ለከተማው ነዋሪም፣ ለአርሶ አደሩም ተገቢና ተመጣጣኝ ትኩረት እያደረገ መሆን አለበት የኢኮኖሚ አቅጣጫችን ብለን እናምናለን። እንግዲህ ከዚሁ ጋር በተያያዘ በመሬት ጥያቄ ሰፊ ልዩነት አለ። ኢህአዴግ በአጠቃላይ ሀገሪቱ ያላት መሬት በመንግስት ቁጥጥር ስር ይሁን ብሎ ያምናል። እኛ ደግሞ የለም ሁሉም የሀገሪቱ መሬት በመንግስት ቁጥጥር ስር መሆን የለበትም፣ ቢያንስ 3 አይነት የመሬት ስሪት የግል፣ የወልና የመንግስት የሚባል መኖር አለበት ብለን እናምናለን። ይሄም ሰፊ ልዩነት ነው። ሌላው በዚሁ በኢኮኖሚው ዙሪያ ኢህአዴግ አብዛኛዎቹን የኢኮኖሚ ክፍሎች አሁንም በቁጥጥር ስር እንደያዘ ነው። በእርግጥ ሁለታችንም የነጻ ገበያ ኢኮኖሚ አራማጆች ነን እንላለን። በተግባር ሲታይ ግን ኢህአዴግ የግሉ ክፍለ ኢኮኖሚ ሊተካቸው የሚችሉ የኢኮኖሚ ሴክተሮችንም ይዞ ነው የቀጠለው። በእኛ እምነት መንግስት ለድሃው ህብረተሰብ ጥቅም ሲባል በአንዳንድ በግሉ ክፍለ ኢኮኖሚ ሊተኩ ወይም ሊሸፈኑ በማይችሉ የኢኮኖሚ ሴክተሮች እጁ እንዲኖርበት በህግ የተገደበ ድርሻ እንዲኖረው አስፈላጊ መሆኑን ብናምንም የግሉ ክፍለ ኢኮኖሚ ሊሸፍናቸው ሊተካቸው በሚችሉ ጉዳዮች ግን መንግስት እጁን ማውጣት አለበት ብለን እናምናለን። ከዚሁ ጋር በተያያዘ ኢህአዴግ ከሀገሪቱ ህግና ደንብ ውጪ የፓርቲ የንግድ ድርጅቶችን አቋቁሞ ይነግዳል። እኛ ደግሞ የለም በአንድ ሀገር ነጻ ኢኮኖሚ እንዲኖር ወይም የገበያ ኢኮኖሚ እንዲኖር ከተፈለገ የፖለቲካ ፓርቲዎች ነጋዴ መሆን የለባቸው ብለን እናምናለን። እንግዲህ ይሄ በአጠቃላይ በአብዛኛው በኢኮኖሚ ጉዳይ የምናየው ልዩነት ነው። ወደ ፖለቲካው ስንሄድ በህገ መንግስት ውስጥ ኢህአዴግ ይሄ ህገ መንግስት ለኢትዮጵያ ህዝብ መሰረታዊ ችግር የሚፈታ የተዋጣለት ህገ መንግስት ነው ብሎ ያምናል። እኛ ደግሞ ህገ መንግስት ውስጥ ለኢትዮጵያ ህዝብ አንድነትና የኢኮኖሚ እድገት የማይበጁ የተወሰኑ አንቀጾች አሉ። እነዚህ አንቀጾች በህዝብ ውሳኔ መሻሻል አለባቸው ብለን እናምናለን። ከዚሁ ጋር በተያያዘ አንዱ ሌላው መሰረታዊ ልዩነታችን ኢህአዴግ የመንግስት አደረጃጀት ወይም ደግሞ የክልል መንግስታት አደረጃጀት በዋናነት ቋንቋን ወይም ብሔረሰባዊ ማንነትን መሰረት ያደረገ መሆን አለበት ይላል። እኛ ደግሞ የለም አንድን ነገር ወይም ደግሞ ቋንቋን ብቻ መሰረት አድርጎ ክልሎችን ማካለል ወይም ደግሞ የመንግስት መዋቅርን መፍጠር ተገቢ አይደለም። ቢያንስ 5-6 መሰረታዊ ነጥቦችን ግምት ውስጥ ማስገባት አለበት ብለን እናምናለን። ለምሳሌ የመሬቱ አቀማመጥ፣ የህዝቡ ብዛት፣ የህዝቡ አብሮ የመኖር ታሪካዊ ትስስር፣ የአስተዳደር አመችነት፣ የኢኮኖሚ አመችነት፣ ቋንቋን ራሱን ጨምሮ እነዚህን ጉዳዮች እንደየአካባቢው ተጨባጭ ሁኔታ በተናጠልና በጋራ ያገናዘበ የፌዴራል አደረጃጀት መኖር አለበት ብለን እናምናለን። ይሄ ሰፊ ልዩነት ነው። ከዚሁ ጋር በተያያዘ ኢህአዴግ ሰዎች በፖለቲካ ወይም ለፖለቲካ ትግል ሲደራጁ ቋንቋቸውን ወይም ብሔረሰባዊ ማንነታቸውን መሰረት አድርገው መደራጀት አለባቸው ብሎ ያምናል። እኛ ደግሞ የለም ሰዎች ለፖለቲካ ትግል ወይም ለፖለቲካ ስልጣን ሲደራጁ የሚሻለው በማንኛውም መልኩ መደራጀት መብት ቢሆንም የሚሻለው እና ለሀገራችን የሚጠቅመው በአስተሳሰብ ቢደራጁ ነው ብለን እናምናለን። ይህም ሰፊ ልዩነት ነው። ሌላው ኢህአዴግ በህገ መንግስቴ ውስጥ አንቀጽ 39 የማዕዘን ድንጋይ ነው ብሎ ያምናል። እኛ ደግሞ አንቀጽ 39 ወይም ደግሞ የመገንጠልን መብት የሚፈቅደው አንቀጽ 39 ህገ መንግስቱ ውስጥ መካተቱ ለኢትዮጵያ ህዝብ የማይበጅ ወደፊትም በአንድነት የመኖራችንን ጉዳይ እየሸረሸረ አደጋ የሚፈጥር ነው ብለን እናምናለን።
እንግዲህ ብዙ አንቀጾችን ህገ መንግስት ውስጥ መጥቀስ ይቻላል እንደ ልዩነት የምናነሳቸው። እንግዲህ ሌላው የትምህርት ፖሊሲ ብናይ ሰፊ ልዩነት አለን። በዝርዝር ሊቀመጡ የሚችሉ ሰፊ የሆነ ልዩነት በትምህርት ፖሊሲ ውስጥ አለን። እንደ በዋናነት ብናይ የትምህርት አደረጃጀትን ኢህአዴግ 8 ሲደመር 2 በሚል ነው አደራጅቶ የሚጠቀምበት። እኛ ከዚህ የተለየ የትምህርት አደረጃጀቱ 6 ሲደመር 2 ሲደመር 4 መሆን አለበት ብለን እናምናለን። ወደ ውስጥ ስንገባ በጣም ዝርዝር የሆኑ የማያግባቡን የተለያዩ አስተሳሰቦች አሉ። ሌላው መሰረታዊ ልዩነታችን ኢህአዴግ ዜጎች በክልላቸው ወይም በሚኖርበት ክልል ቋንቋ ይማሩ ይላል። እኛ በሚኖርበት ክልል ቋንቋ ሳይሆን በአፍ መፍቻ ቋንቋቸው ይማሩ እንላለን። ይህም አንዱ ልዩነት ነው። የምርጫ ስርዓትን ብንመለከት ኢህአዴግ የአብላጫ ድምጽ የምርጫ ስርዓትን ይከተላል። ይህንም ህገ መንግስታዊ አድርጎታል። እኛ ደግሞ ለሀገራችን የሚበጀው ለብዙ ህብረተሰብ ተመጣጣኝ ውክልና የሚበጀው የተመጣጣኝ ውክልና የምርጫ ስርዓት ነው ብለን እናምናለን። እና በአጠቃላይ ስናይ በብዙ ሀገሮች በብዙ ፓርቲዎች ከሚታየው ልዩነት በላይ እኛ ሀገር ልዩነት አለ። ከኢህአዴግም አንጻር ቅንጅታችን በጣም እንደው ጎልተው የሚታዩ ፍንትው ብለው የሚታዩ በርካታ አማራጮች አሉት። ስለዚህ ይሄ አማራጭ የላቸውም የሚለው ነገር እኔ እንደው ይሄ ዛሬ ምናልባት የመጨረሻ መልሳችን ሊሆን ይችላል። አማራጭ አለን፣ ተገቢ የሆነ ሰፊ የሆነ በግልጽ የሚታይ አማራጭ አለን ብዬ ነው የማምነው። ይህንም ደግሞ የኢትዮጵያ ሕዝብ እያወቀ ድጋፉን እየሰጠን ነው። በእኛና በኢህአዴግ መካከል ያለው ልዩነት አሁን እነሱ ገዢ ፓርቲ እኛ ተቃዋሚ ስለሆነ ሳይሆን ሕዝቡ እናንተ እንደዚህ ስላላችሁ እነሱ እንደዚህ ይላሉ፣ እነሱ በዚህ ያምናሉ፣ እናንተ በዚህ ታምናላችሁ እያለ ይነግረናል። ኢህአዴግም ይህን ተረድቶ ባለፉት የምርጫ ክርክሮች አንዳንድ ጊዜ ጭብጨባም እስከ ማስከልከል በባዶ አዳራሽም እንከራከር እስከ ማለት ደርሷል እና ከማንም በላይ አማራጭ እንዳለን እንደውም የበለጠ የሚያውቀው ኢህአዴግ ነው ብዬ አምናለሁ። አመሰግናለሁ። ተጨማሪ ካለ ነው። እኔ እንኳን መጨምረው ነገር የለኝም። ይሄ አማራጭ የላቸውም የሚለው ነገር ከዚህ ማኒፌስቶ በኋላ ያበቃ መስሎኝ ነበረ። ኢህአዴግ ሲነግሩት አልሰማ እያለ ነው። ለማንኛውም ይሄንን እንዲያነቡት ነው ለኢህአዴጎችም እንጋብዘው። የኢትዮጵያም ህዝብ ይሄንን ቢያይና በጣም ዝርዝር የሆኑ 132 ገጽ ያሉት ማኒፌስቶ ነው። ተመልክቶ ልዩነቶቻችን በደንብ ሊረዳ ይችላል ብዬ አምናለሁ። እዛ ላይ ብዙ መሄድ አያስፈልግም ነው ማለት። ስለዚህ ወደሚቀጥለው ጥያቄ መሄድ እንችላለን ማለት ነው። ብዙ ጊዜ ኢህአዴግ በስልጣን ላይ መቀጠል የለበትም ስትሉ ትደመጣላችሁ። ኢህአዴግ ባለፉት 14 አመታት ስልጣን ላይ በቆየባቸው ጊዜያት ኃላፊነቱን በአግባቡ አልተወጣም ብላችሁ ታምናላችሁ? እኔ ልጀምረው መሰለኝ ይሄንን በአግባቡማ ተወጥቷል ብንል እዚህ ፖለቲካ ትግል ውስጥ አንገባም ነበር። የሁሉ ህዝብ ኢህአዴግ 14 አመት ለአንድ መንግስት በጣም ረጅም ጊዜ 14 አመት ብዙ ለውጥ ሊታይ የሚችልበት ጊዜ ነው። አንድ መንግስት ያለበትን ኃላፊነት ተወጥቷል ለማለት በዚህ 14 አመት ውስጥ ምን ሰርቷል፣ ምን ጥቅም አስገኝቷል ብሎ ማየት ይጠቅማል። ምንም መንግስት 14 አመት ያክል ስልጣን ላይ ተቀምጦ ምንም ሳይሰራ ያለ ከኢህአዴግ ጋር ያለው ክርክር ምንም ነገር አልሰራም አይደል? የተወሰነ መንገድ ሰርቷል፣ ትምህርት ቤቶች ከፍቷል፣ አንዳንድ ለውጦች አሳይቷል። ክርክሩ ያለው አንድ መንግስት 14 አመት ሙሉ ያለምንም ተቀናቃኝ ሙሉ ስልጣን ይዞ መስራት ያለበትን አልሰራም። በአንዳንድ በኩል እንደውም የባሰ ሁኔታ ነው ያስቀመጠው ያደረገው ነው ማለት። ብዙ በዚህ ላይ ብዙ ጥያቄዎች ሊነሱ ይችላሉ። ልዩነቶቻችንን በሚመለከት ልደቱ አንዳንድ ነገሮችን ብሏል። እኔ አንዳንድ እንደው ኢህአዴግ ራሱ ሰርቻለሁ ብሎ የሚኩራራባቸውን አንዳንድ ነጥቦች ማንሳት ፈልጋለሁ። ለምሳሌ በኢኮኖሚ መስክ ኢህአዴግ 14 አመት ጉልበቴን አቅሜን ያጠፋሁት የገጠሩን ህዝብ ኑሮ ለማሻሻል ነው። በዚህም የገጠሩን ህዝብ ኑሮ አሻሽያለሁ። ድህነትን በተወሰነ ደረጃ ቀንሻለሁ። ስለዚህ መጪው ብሩህ ነው፣ በዚህ ከቀጠልን ወደ ተሻለ ቦታ እንሄዳለን እያለ ነው። ይሄን ለመከራከር ብዙ
ውጣ ወረዳ ያስፈልገውም በእውነቱ ኢህአዴግ ራሱ በማዕከላዊ ስታቲስቲክስ ባለስልጣን ያወጣቸውን አሃዞች መመልከቱ በቂ ነው። በእርግጥ ኢህአዴግ በገጠሩን ኢኮኖሚ ለማሻሻል የተከተለው ስትራቴጂ መሰረት ያደረገው ቴክኖሎጂን መቀየር በሚል ነው። ከቴክኖሎጂም ማዳበሪያ ምርጥ ዘር ማቅረብ በሚል ነው። ማዳበሪያና ምርጥ ዘር በኢትዮጵያ ታሪክ ከማንም ጊዜ በላይ ኢህአዴግ አቅርቧል። ምንም ጥያቄ የለም። ለምሳሌ ከ1975 ዓመተ ምህረት በኢትዮጵያ አቆጣጠር እስከ 1996 ባለው ዘመን የማዳበሪያ አቅርቦት በ10 እጥፍ አድጓል። ይሄ አብዛኛው ደግሞ ያደገው በኢህአዴግ ጊዜ ነው። ምክንያቱም በደርግ ጊዜ የማዳበሪያ አቅርቦት በጣም ሰፊ አልነበረም። ያም ሆኖ ግን ምርታማነት በሄክታር በአማካይ የምናገኘው ሰብል ጭማሪ በጣም ትንሽ ነው። አንድ ኩንታል እንኳን ተጨማሪ አይሞላም። ቁጥሮቹ ትዝ እንደሚሉኝ በ1975 12.8 ኩንታል አካባቢ ነበረ በአማካይ የሚገኘው። አሁን 13.8 ኩንታል አካባቢ ነው የሚገኘው። ይሄ ነው የሚባል መሰረታዊ የሆነ ነገር አልመጣም። የሚገርመው ግን እሱ ብቻ አይደለም። አጠቃላይ ምርትን ስናይ አጠቃላይ ምርትም የጨመረ ቢሆንም አጠቃላይ ምርት የጨመረው ብዙ መሬት ወደ እርሻ ስለገባ ነው። በዚሁ ጊዜ ወደ 2.5 ሚሊዮን ሄክታር የሚሆን አዲስ መሬት ገብቷል ወደ እርሻ። ግን በሰው ያለው ምርት በእጅጉ ቀንሷል በዚህ ጊዜ ውስጥ። በዛም ምክንያት አማካይ የሰብል ፍጆታ በሰው ቁልቁል ነው የወረደው። የገበሬው ህይወት ይሄ ነው በሚባል መልኩ አልተሻሻለም። ለምሳሌ ኢህአዴግ ስልጣን በሚይዝበት ጊዜ በያዘበት በ1982-83 ዓመተ ምህረት በ1980 የመግዣ ዋጋ የነበረው አማካይ የሰው የአንድ ገበሬ ገቢ ወደ 145 ብር ነበረ በ1980 የመግዣ አቅም። ባለፈው አመት በጣም ብዙ አመረትን በተባለው በ1996 ዓመተ ምህረት አማካይ የአንድ ገበሬ ገቢ ወደ 133 ብር ዝቅ ብሏል። የገበሬው ህይወት እየተዳከመ እየባሰበት ነው የሄደ ያለው። ይሄ የጠቅላላ የኢኮኖሚ ስትራቴጂ እምብርት ነው የሚለው የገጠር ኢኮኖሚ ካልተሻሻለ ኢኮኖሚው መሻሻል የታየው የቱ ላይ ነው? እሱ ነው በጣም ግራ የሚገባው። 14 አመት ሙሉ ስልጣን ላይ ወጥቶ ስልጣን በያዘ ጊዜ በ10 አመት ውስጥ የኢትዮጵያን ህዝብ 3 ጊዜ እናበላዋለን ብሎ ቃል የገባ መንግስት ከ14 አመት በኋላ በችጋር እንኳን ባለፈው አመት 1995 በነበረው ችጋር ለመጀመሪያ ጊዜ በኢትዮጵያ ታሪክ ወደ 13-14 ሚሊዮን ህዝብ ነው ለረሃብ የተጋለጠው። እና ምኑ ላይ ነው የኢኮኖሚ ለውጥ? የስራ አጥነቱን ቁጥር መቼም ሁላችንም የምናውቀው ነው። ብዙ ዝርዝር አያስፈልገውም። ከመብዛቱ የተነሳ በቂ አሃዝም አልተያዘለትም። የድህነትን ጉዳይ ብንመለከት በራሱ በማዕከላዊ ስታቲስቲክስ ባለስልጣን ስሌት በ5 አመት ውስጥ ሁለት ጥናት በተደረገበት በ5 አመት ውስጥ ወደ 3.6 ሚሊዮን አዲስ ድሆች መፈጠራቸውን ነው የማዕከላዊ ስታቲስቲክስ ባለስልጣን አሃዝ የሚያሳዩ። በከተሞች ብቻ ወደ 800 ሺህ አዲስ ድሆች ተፈጥረዋል። ለዚህ ነው ኢህአዴግ 14 አመት እንዳልኩት 14 አመት ረጅም ጊዜ ነው። 14 አመት በስልጣን በቆየበት ጊዜ ሌላውን ሁሉ ትተን ነው ይሄ በሌላ በኩል በሌላ የሚከሰስባቸውን የአገሪቱን ያለ ባህር በር ማስቀረት፣ ብዙ ወጣቶችን ይህ ነው ለሚባል ውጤት ለማያመጣ ጦርነት መዳረግ፣ እነኚህን ሁሉ ትተን ዋና የኢኮኖሚ ፖሊሲ መሰረት ነው ዋና የእድገት የልማት ሂደት እየወሰድኩ ነው ይሄን ሀገር ወደዛ እየወሰድኩ ወደ ስልጣኔ እየወሰድኩ ነው በሚለው ላይ እንኳን በጣም ይህ ነው የሚባል ለውጥ ያላመጣና አገሪቱንም ወደ ኋላ ይወሰደ ነው በብዙ መልኩ። ለዚህ ነው ምናልባት ለኢህአዴግ ይሄን 14 አመት ለመገምገምም ከስልጣን ትንሽ ወጣ ብሎ እቺን 5 አመት ራሱን ቢገመግምባት ምናልባት ጥሩ ሳትሆን አትቀርም የምንለው እንደ ክፉ ባያየው ይሄ ከስልጣን መውጣት እንደ ክፉ ባያየው ጥሩ ነው። ራስን መለኪያም ጊዜ ይሆንለታል ነው የምንለው። ለዚህ ነው ይበቃዋል ይሄ 14 አመት። ሌሎች ደግሞ በአዲስ መንፈስና በአዲስ ፕሮግራም
ይሞክሩት። እስከዛ ደግሞ ኢህአዴግ ወደ ዳር ሆኖ ምን አጠፋን፣ ምን አሻሻልን፣ ለሚቀጥለው እንዴት አድርገን አሻሽለን ብንቀርብ ነው የህዝቡን ቀልብ ልንስብ የምንችለው ብሎ ቢያስብ ይሻላል። ምንድነው አቶ ልደቱ የሚጨምሩት? ብዙውን በኢኮኖሚ ጉዳይ በኢኮኖሚ ዙሪያ ያለውን ነገር ነው ዶክተር የዳሰስከው። ግን ኢህአዴግን የምንለካው በኢኮኖሚው ብቻ አይደለም፣ በፖለቲካው ረገድ፣ በማህበራዊ ረገድ ተጨባጭ ለውጥ አምጥቷል ወይ? ይህንም ማየት ያስፈልጋል። አዎ በህገ መንግስት ደረጃ በርካታ በብዙ ሀገሮች ተቀባይነት ያገኙ የሰብአዊና የዲሞክራሲያዊ መብቶች በህገ መንግስት ደረጃ ሰፍረዋል። ይሄ እንደ አንድ በጎ ጎን ሊታይ ይችላል። ግን በአጠቃላይ የተረጋጋ ፖለቲካዊ ሁኔታ፣ የተረጋጋ ማህበራዊ ሁኔታ ኢትዮጵያ ውስጥ ተፈጥሯል ወይ? ዶክተር እንዳለው 14 ዓመት ቀላል አይደለም። 14 ዓመት ለአንዳንድ ሀገሮች እድሜ ነው እንደ ሀገር የተመሰረቱበት። ኢህአዴግንም ስናየው በእርግጥ ዛሬ እስካሁን ድረስ የደርግን ጉድፎች ከማውራት ብዙም አልወጣም። ግን እሱም የደርግን ያህል እንግዲህ ሀገሪቱን ገዛ። ደርግ ተረጋግቶ መንግስት ነኝ ብሎ መግዛት የጀመረው በ1970 ወይም 71 ዓመተ ምህረት ይመስለኛል። ከዛ በፊት በጣም ውዥንብር ውስጥና ውጣ ውረድ ውስጥ ነው የነበረው። ስለዚህ ደርግ ያስተዳደረችን ሀገር 13 14 ዓመት ነው። ኢህአዴግም እነሆ ይሄው 14 ዓመት አስተዳደረ። ኢህአዴግ ስልጣን ሲይዝ በዋናነት ፈተዋለሁ ብሎ ይናገረው የነበረው አንድ መሰረታዊ ጉዳይ የብሔር ብሔረሰቦችን ጥያቄ ፈታለሁ የሚል ነው። ዛሬ ከ14 ዓመት በኋላ ኢህአዴግ እንዳለው በኢትዮጵያ ውስጥ የብሔር ብሔረሰቦች ጥያቄ ተፈታው። ይሄን ማየቱ ጠቃሚ ይመስለኛል። ኢህአዴግ ስልጣን ከያዘ በኋላ ይሄ ችግር የበለጠ ተባባሰ እንጂ አዳዲስ ችግሮች የበለጠ ተወለዱ እንጂ ችግሩ አልተፈታም። ኢህአዴግ ከተቆጣጠረን በኋላ በዓለም አቀፍ ሰብአዊ መብቶች ደረጃ የተመዘገቡ የታወቁ 25 የብሔር ብሔረሰቦች ግጭቶች በሀገራችን ውስጥ ተከስቷል። ይሄ በደርግም ጊዜ በንጉሱም ጊዜ ከነበረው ጋር ሲመዛዘን በጣም ከፍተኛ ነው። ኢህአዴግ አገሪቱን ከተቆጣጠረ በኋላ እንደ አንድ ቀላል ምሳሌ ልናየው እንችላለን። 9 የኦሮሞ ድርጅቶች ተፈጥረዋል። በኦሮሞ ህዝብ ነጻነት፣ ደህንነት እንታገላለን የሚሉ ከ15 በላይ ደቡብ አካባቢ የሚንቀሳቀሱ ድርጅቶች ተፈጥረዋል። 2 የትግራይ ድርጅቶች ተፈጥረዋል። 2 የሶማሌ ድርጅቶች ተፈጥረዋል። ይሄንም ቁጥር ስናይ በደርግም ጊዜ በንጉስም ጊዜ ከነበረው በብዙ እጥፍ ነው። ስለዚህ በአጠቃላይ የብሔር ብሔረሰቦችንም ጥያቄ አልፈታም። እንዳውም ህወሓት ኢህአዴግ 14 ዓመት ከገዛን በኋላ ችግሩን ፈትቻለሁ ማለት ይቀርና የራሱን የነጻ አውጭነት ስም እንኳን አልቀየረም። 14 ዓመት መንግስት ሆኖ ህወሓት እያስተዳደረን አሁንም የትግራይ ነጻ አውጪ ድርጅት ነው ስሙ። ይህ የሚያሳየው ገና በቋፍ ያሉ ያልተፈቱ በርካታ ችግሮች አሉ። እንዳውም አዳዲስ ችግሮች በብዙ መጠን ተፈጥረዋል። ሌላው መመዘን ያለበት የሰላም ጉዳይ ነው። ሰላም አመጣ ወይ ኢህአዴግ? አስታውሳለሁ በሽግግር መንግስቱ ጉባኤ ላይ ጠቅላይ ሚኒስትር መለስ ዜናዊ እንደው በጣም አፋቸው ሞልተው የተናገሩት ከእንግዲህ በወቅቱ ፕሬዚዳንት ኢሳያስም ነበሩ ከእንግዲህ በኢትዮጵያ እና በኤርትራ ምድር አንድም ጥይት አይጮህም ነበር ያሉ። ያለ ሁላችን ትልቅ ብስራት ነበር። ግን ኢትዮጵያ ውስጥ ካየናቸው በርካታ የውስጥ ችግሮችና ግጭቶች በተጨማሪ በተከተሉት ተገቢ ያልሆነ የውጭ ግንኙነት ምክንያት ትልቅ ጦርነት በኢትዮጵያና በኤርትራ ፈንድቶ በብዙ 10 ሺዎች የሚቆጠሩ ልጆቻችንን አጥተናል። አሁንም ቢሆን የሰላማችን ጉዳይ በቋፍ ነው። ዛሬ ነገ ጦርነት ይነሳ ይሆን እያል በስጋት ላይ ያለንበት ሁኔታ ነው ያለው። ስለዚህ በሰላምም ረገድ ኢህአዴግ የገባልንን ቃል አልፈጸመም። ከዚሁ ጋር በተያያዘ ማህበራዊ ችግሮችን ብናይ በአብዛኛው ከኢኮኖሚው ችግር ጋር የተያያዘ ነው። ኤችአይቪ ኤድስን እንመልከት። ደርግ ስልጣን ለቆ ኢህአዴግ ሲመጣ ኤችአይቪ ኤድስ በኢትዮጵያ አዲስ ዜና ነበር። በጣም ጥቂት ሰዎች ናቸው በዚህ በሽታ ተይዘው ይታወቁ የነበሩት። ይሄ በሽታ በከፍተኛ ደረጃ አድጎ ተስፋፍቶ ዛሬ ለሚሊዮኖች አደጋ ሆኖ የተገኘው በኢህአዴግ ዘመን ነው። የሞቱት ሰዎች የተያዙት ሰዎች ብቻ አይደሉም። በሚሊዮን የሚቆጠሩ ህጻናት ወላጅ አልባ ሆነው ጎዳና ተዳዳሪ የሆኑት በዚህ በሽታ ምክንያት ነው። የጎዳና ተዳዳሪዎችን ብናይ ኢህአዴግ አገሪቱን ተቆጣጥሮ 2-3 ዓመት ሲሆነው ድረስ የጎዳና ተዳዳሪ እንደ ብርቅ ይታይ የነበረው አዲስ አበባ ከተማ ነበር። ዛሬ በ14 ዓመት ከክፍለ ሀገር ከተሞች አልፎ ወረዳ ከተማ ብንሄድ ጎዳና ተዳዳሪዎችን እናያለን። በብዙ 100 ሺህ የሚቆጠሩ ሆነዋል። ወባን እንመልከት።
ወባን በእውነት መቆጣጠር የሚያስችለን ደረጃም እየደረስን ነበር። በ1975 ዓመተ ምህረት ወባ 6ኛው ገዳይ በሽታ ነበር ኢትዮጵያ ውስጥ። አሁን ከኢህአዴግ 14 ዓመት አገዛዝ በኋላ ወባ 1ኛ ገዳይ በሽታ ሆኗል። እና በብዙ መለኪያ ብንሄድ ኢህአዴግ ይችን ሀገር ወደ ተሻለ ደረጃ አላደረሳትም። አሁን አላደረሳትም አይደለም የኛ ትልቁ ስጋት ይቺ ሀገር እንደገና ለሌላ 5 ዓመት በኢህአዴግ ከቀጠለች የመራብ ጉዳይ ብቻ አይደለም፣ የመቸገር ጉዳይ ብቻ አይደለም። ከፊታችን የሚመጣው ድህነት፣ ማህበራዊ ቀውስ ብሔራዊ ማንነታችንንም ለማናጋት ለማጥፋት አደጋ ይዞ ይመጣል የሚል ስጋት ነው ያለን እና በዚህ ምክንያት ነው ኢህአዴግ በቂ የሆነ ፈተና ተፈትኖ ወድቋል። ስለዚህ አሁን ስልጣኑን ቢለቅ ይሻላል እያልን የምንለው ግን እኛ ብቻ አይመስለኝም። ይሄን የምንለው ዛሬ ምርጫ ዘመቻ ወቅት ሆኖ ኢህአዴግ እንደው ሁሉ ነገር አምጥቻለሁ ይበል እንጂ ከ3 ዓመት በፊት በህወሓት መካከል ትርምስ ሲፈጠር ጠቅላይ ሚኒስትር መለስ ዜናዊ ስርዓታችን በክቷል በስብሷል ነው ያሉት። እኔ እስከሚገባይ ድረስ አንድ የበከተና የበሰበሰ ስርዓት እንደገና ህይወት ሊዘራ የሚችልበት ሁኔታም ያለ አይመስለኝም። ይሄን ነው በተግባር እያየን ያለ ነው። ይሰግናል። የዚህ አንድ ነገር ብቻ ልጨምር ነው በዚህ በኤችአይቪ ኤድስ ጉዳይ በእውነት በጣም እኔ ይሄ መንግስት ከሰራቸው ግድ የለሽ ስራዎች እና በግድ የለሽነቱ ደግሞ ብዙ ህዝብ የተጠቃበት ጉዳይ ቢኖር የዚህ ኤችአይቪ ኤድስ ጉዳይ ነው። እኔ የጁላይ ስብሰባ በሚደረግ ጊዜ በአጋጣሚ እዚህ ነበርኩ 1983 ዓመተ ምህረት ክረምት ላይ ከብዙ ጊዜ ቆይታ በኋላ ነበር ወደ ኢትዮጵያ የመጣሁትና በጣም ገና ያኔ ኤችአይቪ ኤድስ ውጭም በጣም ብዙ ታዋቂነት ያልነበረበት ጊዜ ነው። ገና እንደዚህ በሰፊው እንትን አይባልም ነበር እና በጣም ይገርመኝ ነበር ያኔ ስመጣ በየቡና ቤቶቹ ትናንሽ ቦክሶች ነበሩ፣ የኮንዶም ማስቀመጫ ቦክሶች ልክ ይሄ በሳንቲም እየተከተተባቸው የሚወጡና በጣም ገርሞኝ ነበር። አሜሪካ እንኳን ያን ያህል ኮንሽስ ባልነበረበት ጊዜ ነው በጣም በሰፊው ይሰራበት ነበር። በየመንገዱ ታፔላዎች፣ በጣም ትላልቅ ታፔላዎች ነበሩ። ልክ በፈረንጅ 91 ማለት ነው በእኛ 83 እስከ 87 በ88 ድረስ ኤችአይቪ ኤድስ የሚባል ነገር ድምፁ ነው የጠፋው ኢትዮጵያ ውስጥ። ምንም አንድም ነገር ስለሱ ብዙ ወሬ አይሰማም ነበር። ምናልባት አሁን ወደ ኋላ ተመልሰን ስናየው ብዙ ጥቃት የደረሰው በዛ ጊዜ ነው። በእውነት መጥፎ ግዴለሽነት የነበረበት ጊዜ ከብዙ ቦታዎች ምን ሰማያን ጊዜ ኤችአይቪ ኤድስ ችግር ነው እርዳታ አንስት እያሉ የውጭ እንትሮች እንኳን ሲሉ የለኛ ትልቁ ችግራችን ወባ ነው ኤችአይቪ ኤድስ ያን ያህል አያሳስበንምና ብዙ እርዳታ ምን ፈልግበት አይደለም የሚባልበት ጊዜ እኔ ራሴ በጆሮ የሰማሁት ነው። የጤና ሚኒስትሩ ኤችአይቪ ኤድስ ትልቁ ችግራችን አይደለም ብለው የሚናገሩበት እንደዛ አይነት ግዴለሽነት በመታየቱ ነው በጣም ብዙ ወጣቶች በጣም ብዙ ለኢኮኖሚያችን ትልቅ አስተዋጽኦ ሊያደርጉ የሚችሉ የህብረተሰብ ክፍሎች የተቀጠፉት በዚህ ጊዜና አሁንም ከፍተኛ ችግር ውስጥ ያለ ነው እና ይሄ በእውነት በብዙ መልኩ ስርዓቱ ህብረተሰብን የመንከባከብ ስሜቱ ከአንድ መንግስት ከሚጠበቀው በጣም ያነሰ ደካማ ነው። ለዚህም ነው እኔ በእውነት እንደ መንግስት ራሳቸውን አይተውታል አንድ 14 ዓመት እስኪ ደግሞ ትንሽ ወጣ ብለው እንደ ሬጉላር ኖርማል ሰው ሆነው ይዩት እስኪ ኑሮ ምን እንደሆነ የሚለው። ለዚህ ነው ለውጥ በተለይ ዲሞክራሲያዊ ለውጥ ትልቁ ጥቅሙ አስተዳዳሪዎችን ያንን መንፈስ እንዲያድርባቸው ያደርጋል። ነገ ተመልሼ ህብረተሰብ ውስጥ እንደ ኖርማል ሰው እኖራለሁ ብለው እንዲያስቡ ያደርጋቸዋል፣ እንዲጠነቀቁ ያደርጋቸዋል። ለዚህ ነው ለውጥ ጊዜው የለውጥ ነው የምንለው። ለዚህ ነው ለውጥ ያስፈልጋል የምንለው። ለዚህ ነው ለውጥ ለኢትዮጵያ ህዝብ ለኛ ብቻ ሳይሆን ለነሱም ለኢህአዴግ ለራሱና ስልጣን ላይ ለቆዩትም ጥሩ ነው ብለን የምንናገረው። የኢኮኖሚ ፖሊሲን በተመለከተ ቅንጅት ለአንድነትና ለዲሞክራሲ ከኢህአዴግ ጋር ያለው መሰረታዊ ልዩነት ምንድነው? ከዚሁ ጋር ያይዛችሁ የምትመልሱት የመሬት ፖሊሲን በተመለከተ የቅንጅት አቋም በተለያየ ጊዜ ይቀያየራል እየተባለ ነው። ይሄ ምን ያህል እውነት ነው? ቅድም አጠቃላይ ጥያቄ ስለተነሳ ብዙ በኢኮኖሚ ጉዳዮች ላይ ያሉን ልዩነቶች ልደቱም ጀምሮታል፣ እኔም ነካክቸዋለሁ።
አጠቃላይ የሆኑ ነገሮች ልናገር። በኢኮኖሚ ፖሊሲ ዙሪያ እኛና ኢህአዴግ ያለን አመለካከት በአጠቃላይ የአቅጣጫ ልዩነት ነው። በምን መልክ በየት አቅጣጫ እንሄድ በሚለው ላይ ነው ልዩነት ያለን። ኢህአዴግ ገጠርን ማዕከል ያደረገ ኢንዱስትሪያላይዜሽን ስትራቴጂ ብሎ የሚያለው የኢኮኖሚ ስትራቴጂ ቅድም እንደጠቀስኩት አይደለም ኢንዱስትሪያላይዜሽን ሊያመጣ አይደለም ሌላውን ሊያሳድግ ገጠሩን ይህ ነው የሚባል ለውጥ ሊያመጣ ያልቻለ ስትራቴጂ። እኛ ይሄ ስትራቴጂ ትክክል አይደለም የምንልባቸው ብዙ ነገሮች አሉ። አንደኛ ብዙ በእሳቤ ውስጥ ያልከተታቸው ብዙ ጉዳዮች አሉ። ለምሳሌ የህዝብ ብዛት በገጠሩ ኢኮኖሚ ላይ ሊያመጣ የሚችለውን ችግር በፍጹም እሳቤ ውስጥ ያላስገባ ስትራቴጂ ነው። ኢህአዴግ በ1978 ዓመተ ምህረት እንደ ፈረንጆች አቆጣጠር አማካይ የገጠር መሬት ይዞታ በገበሬው 2.2 ሄክታር አካባቢ ነው። በ2001 በተደረገ ጥናት እንደታየው ከ1 ሄክታርም በታች የሰው ብዛት በ28 የገጠሩ ሰው ብዛት በዚህ ጊዜ በ28 ሚሊዮን ጨምሯል። ወደ 29-30 ሚሊዮን የነበረው የገጠሩ ህዝብ ወደ 58-60 ሚሊዮን ደርሷል። እንግዲህ ይሄ ባለው በአንድ መሬት ነው፣ በተወሰነ መሬት ላይ ነው። ይሄ እንግዲህ የሚያደርገው የእያንዳንዱን ሰው ይዞታ እየቀነሰው ይሄዳል። እያንዳንዱ ገበሬና ቤተሰቡ ያለው የመሬት መጠን በጣም እያነሰ ይሄዳል። በዛች ትንሽ መሬት ነው እንግዲህ በአማካይ 6 ቤተሰብ አለው የሚባል አንድ ገበሬ ቤተሰቡን ችሎ ከድህነት ይወጣል ተብሎ የሚጠበቀው። የኢህአዴግማ ስትራቴጂ ኩምክናው ገበሬው ከድህነት መውጣቱ ብቻ ሳይሆን ከዛ ደግሞ የገበሬው ትርፍ ገንዘብ ብዙ ይይዝና በዛ ገንዘብ የኢንዱስትሪ እቃዎች ፍላጎቱ ይጨምርና ወደ ኢንዱስትሪያላይዜሽን እንሄዳለን የሚል ቅዠትም ነው የስትራቴጂው እንትን። ለዚህ ነው እኛ እንደውም ብንገለብጠው የተመጣጠነ ስትራቴጂ ብናወጣ የሚሆነው ምንድነው? አንደኛ የኢኮኖሚ ፖሊሲ መሰረቱ የድህነት ቅነሳ መሰረቱ ስራ መፍጠር ነው። አንድን ኢኮኖሚ የሚያደርገውና ወደፊት የሚያስኬደው ስራ ከፈጠርን ከየትም ይምጣ ያ ስራ በከተሞች በኢንዱስትሪ አካባቢ ሊሆን ይችላል፣ በሰርቪስ አካባቢ ሊሆን ይችላል። በምንም በኩል ብቻ ስራ መፍጠር ከቻል አንዱ የምናደርገው በገጠር ያለውን የሰው ብዛት መቀነስ እንችላለን። በገጠር ያሉት በተለይ የገጠር ከተሞች አካባቢ የሚደረጉ እንቅስቃሴዎች እነሱን ከፍ ማድረግ ከቻል ከገጠሩ ሰዎችን በተለይ ወጣቶችን መሳብ ስንችል የአማካይ መሬት ይዞታ ከፍ እያለ ይሄዳል። የገጠሩ ህዝብ ኑሮ በዛው ልክ እየተሻሻለ ይሄዳል። ገጠሩንም ለመጥቀም ነው ሌሎቹ የኢኮኖሚ ክፍሎች ማደግ አለባቸው። ገጠሩ አድጎ ሌላውን መሳብ ሳይሆን አብረው ማደጋቸው ገጠሩንም የበለጠ ያሻሽለዋል። በምርታማነት ደረጃ እንኳን በተደረገ ጥናት አሁን ባለው የኡርባናይዜሽን የከተሞች እድገት ደረጃ ብንሄድና ወደ 20% አካባቢ በአበሻ በ1995 በተደረገ ጥናት ከ30 ዓመት በኋላ የኢትዮጵያ በከተሞች የሚኖረው ህዝብ ብዛት ወደ 40% ቢሄድ ብለን ሲናሪዮ ሰርተን ስናሳይ የገጠሩ ገቢ በ300 እና በ400% ነው የሚጨምረው። ምክንያቱም ይሄ የከተማው ሰው እየጨመረ በሚሄድበት ጊዜ የገጠር የእህል ምርት ፍላጎት እየጨመረ ይሄዳል። በዛ ምክንያት የተወሰነ ዋጋ ጭማሪ ያገኛል። therefore ገበሬው የተሻለ ገበያ ያገኛል። ምርታማነቱ ይጨምራል። because በአንድ ትንሽ መሬት 6-7 ሰው የሆነ መስራት ያቆምና ጉልበት በስራ ላይ መዋል ይጀምራል። አሁን አንዱ ችግር በገጠሪቱ ኢትዮጵያ ያለው አንዱ ችግር ለገበሬውን ሙሉ ጊዜውን ሊያጠፋበት የሚችል የእርሻ ማሳ እንኳን አለመኖሩ ነው እና ብዙ ጉልበት ዝም ብሎ ባክኖ ነው የሚቀረው እና እነኝን ሁሉ ከግምት በማስገባት ነው የኢትዮጵያ የወደፊት አቅጣጫ ሊሆን የሚችለው የግብርናውንም የኢንዱስትሪውንም የሰርቪሱንም በአጠቃላይ ስራ ሊፈጥሩ የሚችሉ የኢኮኖሚ መስኮችን ባንድ ላይ እንዲያድጉ እንትን ማድረግ የሚቻለው እና አንዱ መሰረታዊ ልዩነታችን ይሄ ነው ከኢህአዴግ ጋር ያለው። ሌላው ሁለተኛውና በኔ እምነት ዋና የምለው በአስተሳሰብ ደረጃ ዋና የምለው ልዩነት
የኢኮኖሚ እድገትን መንግስት አያመጣም። አንዱ ይሄ ከኮሙኒስት እምነት ይዘን የመጣ ነው። መንግስት እድገትና ኢኮኖሚ እንቅስቃሴ የሚፈጥር ይመስለናል። የኢኮኖሚ እንቅስቃሴ የሚፈጥረው በግለሰቦች ነው። ህይወታቸውን ለማሻሻል በሚያደርጉት ጥረት ነው። ነጋዴው ትንሽ ነግጄ እንትን አላለው ሲል ሰራተኛ ሲቀጥር ኢንቨስት የሚያደርገው ፋብሪካ አቋቁሞ ለራሱ ብሎ የሚያደርጋቸው ነገሮች ነው ስራ። ሁሉም ሰው ህይወቱን ለማሻሻል የሚያደርገው ጥረት ነው የኢኮኖሚ እድገት የሚያወጣ። ያ እንዲሆን ህብረተሰቡ ነጻነት ስሜት ሊሰማው ይገባል። ያለ ነጻነት እድገት ብሎ ነገር አይቻልም። የኢኮኖሚ እድገት የታየባቸው አንዳንድ ኤክሴፕሽኖች ሊኖሩ ይችላሉ እዚህና እዚህ። በአብዛኛው የኢኮኖሚ እድገት የታየባቸው የበለጸጉ ሀገሮች የምንላቸው የሰውን ነጻነት በመስጠትና እያንዳንዱ ሰው የራሱን የማፍለቅ ችሎታ የማሰብ ችሎታ እንዲጠቀም በማድረጋቸው እና መንግስትን በግል ደረጃ ህብረተሰቦች የግሉም ክፍለ ኢኮኖሚ ይሁን ሰራተኛ ይሁን ገበሬው በግሉ ሊያደርግ የማይችላቸው ነገሮች ላይ እንዲያተኩር ማድረግ እንጂ መንግስት ህዝብን ተክቶ እድገት ያመጣል ማለት የዋህነት ነው። የትም ሆኖ አያውቅም፣ ወደፊትም አይሆንም። እነኚህ ናቸው መሰረታዊ። ብዙ በስፔሲፊክ ጉዳዮች ላይ ብዙ ልዩነቶች አሉ መሰረታዊ የሚላቸው። ከዛ ግን በጥያቄሽ ላይ ያነሳሹ የመሬትን ጉዳይ በሚመለከት ስንት ጊዜና እንዴት ብንናገረው ግልጽ እንደሚሆን ግራ ስለገባኝ በማኒፌስቶአችን ላይ በግልጽ ተቀምጧል። በተደጋጋሚ ብለናል። ባለፈው ጊዜ የገጠሩን ኢኮኖሚና የመሬትን ጉዳይ በተከራከርንበት ጊዜ ለማስቀመጥ ሞክሬያለሁ። ዋናው በመሬት ጉዳይ ላይ ያለ ልዩነት የመሬቱ ባለቤትና መሬቱን እንደፈለገ የማድረግ መብት ያለው ማን ነው የሚለው ጥያቄ። በእኛ እምነት መሬት በተለይ በግል በገበሬዎች የተያዙ መሬቶች ስለዛ መሬት ስለ ጥቅሙ ምን ቢያረጉበት ምን እንደሚሻላቸው ገበሬዎቹ ራሳቸው ያውቃሉ። ከማንም መንግስት ከማንም የመንግስት ካድሬ በላይ ገበሬዎቹ ያውቃሉ ብለን ነው የምንነሳው። ይሄን ደግሞ አለማመን እኮ በጣም ችግር እኮ ነው። እንደው ይታያችሁ 85% የኢትዮጵያ ህዝብ ለራሱ የሚጠቅመውን አያውቅም ብለን ስለ ኢኮኖሚ እድገት እንዴት ነው የምናወራው? መነሻው መሆን ያለበት እያንዳንዱ ሰው ለህይወቱ ያውቃል፣ ለህይወቱ የሚጠቅመውን ነገር ያውቃል ብለን ነው መነሳት ያለብን። ስንነሳ እንዴት ነው የምንለው? እኛ ገበሬው መሬቱን እንደፈለገ የማድረግ መብት አለው። ያ ምንድነው ያደርግለት? ያ ትልቅ ሴኩሪቲ ይሰጣል። ማንንም መጥቶ እንደማይወስድበት ያውቃል። ስለዚህ መቼ መሬት ክፍፍል መጥቶ መቼ መሬትን ነጠቃለው ሳይል ዘላቂ የሆኑ ምርቶች ማምረት ይጀምራል። ባህር ዛፍ መትከል ይጀምራል። እነኚህ ሁሉ ለመሬቱ የተሻለ ምርታማነቱን ለመጨመር የሚያስችሉ እንትኖች። ዛሬ እኮ 10 ዓመት 20 ዓመት የሚፈጅ ተክል ባህር ዛፍ መትከል ይፈራል ገበሬው። ስለዚህ ነገ ምን እንደሚሆን አያውቅም። ስለዚህ በመጀመሪያ ማድረግ ያለብን ገበሬው ከዚህ መሬት ማንንም አይፈነቅለኝም፣ የራሴ ነው፣ እኔ ካልፈለኩ በቀር ወይም ቤተሰቤ ጋር ተነጋግሬ ካልፈለኩ በቀር ማንንም አያነሳኝም ብሎ እንዲያምን ይገባል። ያ ነው የመሬት ባለቤትነት የሚሰጠው። እንግዲህ መንግስት በእጁ አርጎ ይሄን ሊሰጥ አይችልም ወይ? ይሄው የይዞታ ማረጋገጫ ወረቀት እየሰጠን የይዞታ ማረጋገጫ ካርድ እየሰጠን ነው። የይዞታ ማረጋገጫ ካርድ መንግስት ያንን ሰው ለማስነሳት ምንም የሚከለክለው ነገር የለም። የይዞታ ማረጋገጫ ካርድ ያቺ መሬት በዚህ ወሰን ያለች ምናልባት ያውን በደንብ ወሰን የተሰራ አይደለም ያንተ ናች ከማለት በቀር መንግስት ነገ መጥቶ ላስነሳው ቢል መንግስት ነገ መጥቶ ለቆራርጠው ለከፋፍለውና ለሌሎች ልስጥ ቢል ምንም የሚከለክለው ነገር የለም። የባለቤትነት መብት የሚሰጠው ግን ያን ነው። ማንንም ከዛ ቦታ ላይ አያስነሳውም ባለመሬቱ ካልፈለገ በቀር ነው። ይሄን ካልን በኋላ ይህ ማለት በመንግስት ይዞታ ውስጥ የሚሆን መሬት የለም ወይ? አለ። ድሮም እኮ አለ። በጃንሆይም ጊዜ የመንግስት ይዞታ አለ፣ የግል ይዞታ አለ፣ የወል ይዞታ አለ። እኛ አሁንም የምንለው የመንግስት ይዞታ ይኖራል። ለዱር አራዊት ጥበቃ፣ ለአካባቢ ጥበቃ ተብሎ በመንግስት እጅ መቆየት ያለባቸው የጋራ ንብረቶቻችን ናቸው የምንላቸው እንደ አገር የጋራ ንብረቶቻችን ናቸው የምንላቸው መሬቶች ይኖራሉ። እነኚህ አሁንም በመንግስት ይዞታ ስር መቆየታል። ሊለሙ የማይችሉ በረሃ የሆኑ በኋላ መንግስት ሊያለማቸው የሚችላቸው ከግሉ ባለሀብት ጋር ሆነ። ሌላ ደግሞ የተወሰኑ አካባቢዎች ለጋራ ለግጦሽ መሬት ብለው የሚይዙት መሬት አለ። ይሄ በሁሉም የኢትዮጵያ አካባቢ አለ። በተለይ ግን በአርብቶ አደሩ ህዝብ አካባቢ በጣም በብዛት የሚታይ እነኚህ ደግሞ የወል የአካባቢው የኮሚዩኒቲው መሬቶች ናቸው። እነኛም በዛ መዋል አለባቸው። ሁሉም መሬት የግድ የግል መሆን የለበትም። ሁሉም መሬት የግል መንግስት መሆን የለበትም። ሁሉም መሬት የግድ የወል መሆን የለበትም። እንደ ሁኔታው የተለያየ ተለዋዋጭ ፍሌክሲብል የሆነ ፖሊሲ ያስፈልገናል። ና ይሄን ስንል የሚመጣው ክስ እንደ ይሸጥ ይለወጥ
ትላላችሁ። ኦፍ ኮርስ የመሸጥ የመለወጥ መብት ገበሬው ይኑረው እንላለን። የመሸጥ የመለወጥ መብት ይኑረው ማለት ግን ይሽጠው ማለት አይደለም። ቤት ስሰራ እኔ ያንን ቤት ያው እድሜ ላቱ አርከባ አሁን ያን ቤት በፈለጉ ጊዜ ሊያነሱት ይችላሉ። ግን ቤቴን ስሰራ አስዩም ማረገው ያን ቤት በፈለኩት ጊዜ የተሻለ ዋጋ ካገኘሁ ወር ሌላ ነገር አረጋለሁ ካልኩ የመሸጥ መብት አለኝ ብዬ ነው የምሰራው። የመሸጥ መብት አለኝ ማለት ግን እሸጠዋለሁ ማለት አይደለም። የለበስኩትን ልብስ የራሴ ነው ስል የመሸጥ ከፈለኩ የመሸጥ መብት አለኝ ግን እሸጠዋለሁ ማለት አይደለም። የመሸጥ የመለወጥ መብት አለ ማለት ይሽጠው ማለት ነው ወይም ማፈናቀል ነው ብሎ ነገር ነው። ምንም መሰረት የሌለው ክስ። ይሄን ደግሞ ገበሬው በደንብ የሚገባው ይመስለኛል። ስለዚህ አቋማችን በጣም ግልጽ ነው። የወል ይዞታ በወል ይዞታነት ይቆያል። የመንግስት መሬት አለ፣ የመንግስት መሬት በመንግስትነት ይቆያል። የግል ብሎ ገበሬው በእጁ ያለው መሬት ግን የግሉ የገበሬው መሆን አለበትና ያ ገበሬ በፈለገው መልኩ ለኔና ለቤተሰቤ ይጠቅመኛል በሚል መልኩ ሊጠቀምበት መብት አለው። ያ ነው በመሬት ጉዳይ ላይ ያመናቀው። አንዳንድ ነገር ልጨምር። አንዱ በኢኮኖሚው ረገድ ይሄ መሬት ይዞታ ጉዳይ ከፈጠረው ችግር በተጨማሪ በፖለቲካው ጉዳይም ችግር ፈጥሯል። ምክንያቱም ህዝብ ገበሬ የመንግስት ጭሰኛ ሆኗል። የሚያርሰው መሬት ህይወቱን የመሰረተበት መሬት በመንግስት ቁጥጥር ስር ነው። ስለዚህ ለመንግስት ጥገኛ የሆነ ህዝብ በምርጫ ወቅት እንኳን ነፃ ሆኖ የሚፈልገውን ለመምረጥ የማይችልበት አደጋ ተፈጥሯል እና የፖለቲካ መያዣ ሆኗል መሬት ራሱ እና ከዚህም መውጣት አለበት። ሁለተኛ እንደው በዓለም ታሪክ ማን ነው እንደው መንግስት ሆይ ስለ መብቴ ስለ ጥቅሜ አላቅምና መብቴን እንደው በህግ ገድብልኝ ብሎ የሚጠይቅ ህዝብ ማን ነው? የኢትዮጵያ ገበሬ ይሄን ጠይቋል? እንዴትስ ነው ህይወቱ የተመሰረተበትን እኖርበታለሁ የሚልበትን መሬት እንደ ተራ ነገር ሊሸጥ የሚችለው? እንዳ ይሄ በጣም አሳዛኝ ነገር ነው። ግን በአጠቃላይ ይሄ የግብርና ጉዳይ ሲነሳ እኔ እውነቱን ለመናገር የሚያሳስበኝ አሁን ያለንበት ደረጃ አይደለም። በመጀመሪያ ደረጃ በግብርና ላይ እኮ ጥገኛ ሆነን ይሄው 3000 ዘመን አሳለፈን። 3000 ዘመን አሳልፈን ግብርና ገበሬው ራሱን እንኳን ያመት ቀለቡን እንዲችል አላደረገውም። አሁን አንድ ገበሬ በአሁኑ ወቅት እንደው እግዚአብሔር ረድቶ ጥሩ ዝናብ አለ በሚባልበት ወቅት ከ6 እስከ 9 ወር ነው ቀለቡን የሚችለው አምርቶ። ሌላውን ቀለቡን ከተማ ገብቶ ሸቅሎ ወይም ደግሞ ከአውሮፓ ከአሜሪካ የሚመጣ ስንዴ ለምኖ ነው። አሁን ይሄ ትውልድ አዲስ የኢኮኖሚ አቅጣጫ ማየት ካልቻለ ዛሬ የኢትዮጵያ ህዝብ 70 ሚሊዮን ነው። የዛሬ 20 ዓመት 140 ሚሊዮን እንሆናለን። አሁን ያለው መሬት እንደገና 140 ሚሊዮን ህዝብ ተካፍሎት የት ነው የምንገባው ነው? ይሄ በጣም አደገኛ የሆነ ተፈጥሮ ራሷ እኮ በመሬት ላይ ያለን ጥገኝነት እንድናቆም በር ዘግታብናለች። ይሄ ያሁኑ አይደለም። ነገ ምንድነው ምን ሆነው? ዛሬ 20 ዓመት የሆናቸው ልጆች ነገ 40 ዓመት ሲሆኑ የኢትዮጵያ ህዝብ እርስ በርሱ ሊባላ ነው። የት ነው የምንገባው ነው? ለዚህ ነው ይሄ ትውልድ አዲስ ትውልድ ነው። አዲስ የኢኮኖሚ አቅጣጫ ማየት አለበት እያልን ያለ ነው። ሌላው ምናልባት በመሬት ፖሊሲ ላይ ያላችሁ አቋም ይጋጫል ይባላል። ዶክተር ብርሃኑ ስትናገርም ስናገርም ሲጋጭ አላየሁም። ምናልባት የሚጋጨው እንግዲህ ማነው ስማቸው አቶ ሴኮትሬ ጌታቸው እሳቸው የፊልም መቀስ ይመስለኛል የሚያጋጨው እና አይጋጭም። ግን ኢህአዴግ ምንድነው የሚፈልገው? ሁሉ ጊዜ ይሄ ትልቅ የሆነ መሰረታዊ የሆነ ለውጥ ሊያመጣ የሚችል የመሬት ዋስትናን ጉዳይ ስናነሳ የዋስትናውን ጉዳይ ወደ ጎን ያስቀምጠውና መሬት ይሸጥ ይለወጣሉ የሚለውን አጉልቶ የሚያወጣው እሱ አይደለም ዋናው አጀንዳ። ዋናው አጀንዳ ገበሬው የኔ ነው የሚለው የሚያዝበት ሊንከባከበው የሚችል መሬት ይኑረው ነው። መሸጥ መለወጥ ሌላ ጉዳይ ነው። ግን ከነጻነቱ ከመብቱ ውስጥ አንዱ መሸጥ መለወጥ ነው። እንደ መንግስት እኮ አላስፈላጊ ሆኖ ሲታይ አቅጣጫ ሊያሳይ ይችላል እኮ ለህዝቡ መሬትን እንዳትሸጥ እንዳትለውጥ ትጎዳለህ ብሎ ማስተማርም እኮ ይቻላል። የኢትዮጵያ ገበሬ ግን የሚያስተምረው ኃይል የሚፈልግ አይደለም። ስደት መጥቶ ረሃብተኛ ሆኖ ሲሰደድ እንኳን መቀበሪያ ናት ቀየ ናት ብሎ ሊሸጥ አይፈልግም። በችግር ጊዜ አንድ የፍየል ወጠጤ ለመሸጥ የኢትዮጵያ ገበሬ ከሚስቱ ጋር ከቤተሰቡ ጋር ሌሊት 3-4 ቀን መክሮ ነው የሚወስነው። እንዲህ በቀላሉ ጥቅሙን አሳልፎ የሚሰጥ አይደለም። ቀደም ሲል በቅንጅታችሁ አማራጭ ላይ አቶ ልደቱ ሲያብራሩ አንድ ያነሱት ነጥብ ነበረ እና በተደጋጋሚም የሚነሳ ጉዳይ አለ። ኢህአዴግ ነጋዴ ፓርቲ ነው እያላችሁ ተከሱታላችሁ። ምን ማለት ነው? እንግዲህ በእርግጥ ኢህአዴግ ስለዚህ ጉዳይ ሲጠየቅ
አንዳንድ ጊዜ የኔ አይደሉም የትግራይ ህዝብ ናቸው ይላል። አንዳንድ ጊዜ የለም ሞተናል ደምተናል ይሄ የደም ካሳችን ነው የሚል አይነት መልእክት ያስተላልፋል። አንዳንድ ጊዜ ደግሞ በህግ ደረጃ የተቋቋሙ ኢንዳውመንት ናቸው ይላል እና የተጨበጠ መልስ ለመስጠትም የሚችልበት ሁኔታ አይደለም ያለው። ዞሮ ዞሮ አሁን በግልጽ ህዝቡም እኛም እንደምናውቀው ከ70 በላይ የሆኑ ትላልቅ የንግድ ድርጅቶች ከ4 ቢሊዮን ብር በላይ በሆነ ካፒታል ኢህአዴግ በባለቤትነት ያንቀሳቅሳል። አንደኛ እነዚህ የንግድ ድርጅቶች ምንጫቸው ምንድነው? ከየት ነው የመጡት? የማን ናቸው? እንግዲህ እኛ እስከሚገባን ድረስ ኢህአዴግ በትጥቅ ትግል በነበረበት ወቅት ሲነግድ አይደለም የነበረው፣ ሲዋጋ ነው የነበረው። ስለዚህ እነዚህ የንግድ ድርጅቶች ምንጭ አንደኛ ኢህአዴግ በጦርነት አንዳንድ ከተሞችን አካባቢዎችን ሲቆጣጠር ከመንግስት በውርስና በምርኮ ያገኛቸው የነበሩ ሀብቶች ናቸው። ሁለተኛው የህዝብ ማህበራት፣ የህዝብ ሱቆች፣ የአገልግሎት የህብረት ስራ ማህበራት እነዚህ ሁሉ እንደ መንግስት መዋቅር እየተቆጠሩ ኢህአዴግ በተቆጣጠረባቸው አካባቢዎች ይወረሱ ነበር። ሶስተኛ ከደርግና ከኢሰፓ ጋራ ንክክ ያላቸው የሚባሉ ግለሰቦችም ንብረታቸውን ይወረሱ ነበር። አራተኛ በትግራይ ህዝብ ስም ከውጭ መንግስታት እርዳታ ይለመን ነበር። እንግዲህ በእነዚህ ሁኔታዎች የተፈጠረ ሀብት ነው። ይሄ ሀብት አንደኛ ይሄን ሀብት አንድ የፖለቲካ ድርጅት የኔ ነው ብሎ ተቆጣጠረ። ያውም ደግሞ ግልጽ የሆነ ኦዲቲንግ በሌለበት ሁኔታ ባለቤቶቹ እዛ ውስጥ የባለ አክሲዮን ድርሻዎቹ እነማን እንደሆኑና እንዴት ገንዘቡ እንደሚጠቀሙበት እንኳን በማይታወቅበት ሁኔታ ይዘውት መቀጠላቸው ትክክለኛ ነገር አይደለም። ከሀገሪቱ የፖለቲካ ፓርቲዎች ማቋቋሚያ አዋጅ አንፃር አንድ የፖለቲካ ፓርቲ የራሱ የሆነ የንግድ ድርጅት በባለቤትነት ሊይዝ አይችልም፣ ይከለክላል። ስለዚህ ከነጻ ገበያ አንፃር ስናየው አሁን ያለው ገዢ ፓርቲ ራሱ ፖሊሲ አውጭ ነው፣ ራሱ ፖሊሲ አስፈጻሚ ነው፣ ራሱ ግብርና ቀረጥ ተማኝ ነው፣ ራሱ አበዳሪ ነው፣ ራሱ ተበዳሪ ነው፣ ራሱ ብድር አስመላሽ ነው፣ ራሱ ነጋዴ ነው። በእንዲህ አይነት ሁኔታ የነጻ ገበያ ኢኮኖሚ ኢትዮጵያ ውስጥ ያብባል ወይም ይኖራል ማለት የማይቻል ነገር ነው። ስለዚህ ይሄ የግሉን ክፍለ ኢኮኖሚ የነጻ ገበያ ውድድርን በከፍተኛ ደረጃ እየገደሉት እያደቀቁት ያሉት እነዚህ የፓርቲ ንግድ ድርጅቶች ከእንዲህ አይነቱ ነጻ ገበያን ሊጎዳ ከሚችል እንቅስቃሴ መታቀብ አለባቸው፣ መውጣት አለባቸው። ይሄ ነው የኛ ዓላማ፣ ሌላ አይደለም። አንድ ሁለት ነገር መጨመር ፈልጋለሁ እዚህ ላይ። አንደኛው ቅድም ልደቱ እንዳለው ኮንሰርኑ ያለው እነኝን ድርጅቶች በሚመለከት ኮንሰርኑ ያለው ማን ነው በእነኝህ ድርጅቶች ተጠቃሚው? እኔ በእውነቱ የትግራይ ህዝብ በኤፈርት ድርጅቶች የሚጠቀም ከሆነ እሰየው ነው። ግን ይታያል፣ አንድ ቀን ለትግራይ ህዝብ ሪፖርት ቀርቦለት አያውቅም። ንብረቴ ይሄ ነው፣ ይሄን ያክል ገንዘብ አለ፣ ይሄን ያክል እዳ አለብህ ነው። በእነኝህ በኤፈርት ድርጅቶች ባለቤቱም አንተ ነህ፣ የባለቤትነትህም ማረጋገጫ ይሄ ነው ተብሎ በግልጽ እንኳን ኦዲት እንኳን ተደርገው የሚያውቁ አይመስለኝም እነኝህ ድርጅቶች። እኔ እስከማውቀው ድረስ የህወሓት ማዕከላዊ ኮሚቴ እንኳን አያውቅም ምን ያህል ንብረት እንዳለው፣ ማን እንደሆነ ንብረቱን የሚቆጣጠረው፣ የት እንዳለው። ለምሳሌ በውጭ ሀገር በ100 ሚሊዮን ዶላር የሚቆጠሩ ኢንቨስትመንቶች አሉት ይባላል ኤፈርት። እኔ ምን ያህሉ የቲፒኤልኤፍ የህወሓት ስራ አስፈጻሚ ይሄን እንደሚያውቅ አናውቅም። ስለዚህ በመጀመሪያ እንደው ከምንም ነገር በፊት መሆን ያለበት በትግራይ ህዝብ ስም እንትን ከሆኑ የትግራይ ህዝብ ንብረት ናቸው ከተባለ ዜና ንብረትነታቸው ግልጽ ይሁን፣ ባለቤቶቹ እነማን እንደሆኑ፣ በምን መልክ ይሄን ንብረት እንደያዙ ግልጽ ይሁንና ፓርቲው ይውጣና ከዚህ ለነኝ ህዝብ የህዝቦች ናቸው ለሚላቸው እንትን ያርጋቸው፣ ይስጣቸው። ህዝቡ እዳውን ይወቅ። በስሙ ከሆነ የሚነገደው ያለው ህዝቡ እዳውን ትርፉን ምን እንደሆነ በየአመቱ እንደማንኛውም ይሄንን መንግስት እኮ ሆኖ ማንኛውንም ንግድ ይጠይቃል አይደለም? በየአመቱ ኦዲት ማስደረግ አለብህ። በየአመቱ ትርፍና ኪሳራህን ማሳየት አለብህ። ያን ያሳየውን ትርፍና ኪሳራ ለባለ ንብረቶቹ መግለጽ አለብህ ይላል የኢትዮጵያ የንግድ ህግ። ይሄ ለምንድን ነው ለኤፈርት ድርጅቶች ማይሰሩ? በምን ሂሳብ ነው ይህ ድርጅት ያለ ኦዲት ሪፖርት ይሄን ያህል ጊዜ የሚቆየው?
አንድ ሰሞን ትዝ ይላችሁ እንደሆነ በጋዜጣ በተደጋጋሚ የባንክ ብድር ፐርፎርም የማያደርግ የባንክ ብድር 3 ቢሊዮን አንዴ 3.6 ቢሊዮን አንዴ 2 ቢሊዮን 4 ቢሊዮን አለበት እየተባለ ይወጣ። አንድ እንኳን የነኚህ ድርጅቶች ባለቤት ወጥቶ የለ እኛ ያለብን ዕዳ ይሄን ያክል ነው፣ ይሄን ያክል የወለድ እየከፈልን ነው፣ ሎኑ ፐርፎርም እያደረገ ነው፣ የምታወሩት ውሸት ነው ብሎ እኮ አያውቅም አንድ ጊዜ። ይሄ እንግዲህ ፐብሊክ ዶክመንት መሆን ያለበት ነገር ነው። ስለዚህ እነኚህ ድርጅቶች አንዱ ችግሩ በሚስጥር መዋጣቸው። የሚስጥር ድርጅቶች ሆኑ በአገሪቱ የንግድ ህግ ይሰራሉ በአንድ በኩል ግን የሚስጥር ድርጅቶች ሆኑ። ይውጣ ለህዝቡ እንደማንኛውም ህዝብ እንወቃቸው፣ ማን እንደሆነ ባለቤቶቹ እንወቃቸው። አንድ ነገር ጨምርልህ እንደው አንድ ምሳሌ ላንሳልህ ብዬ ነው። ሁለት ነገር ሊያሳይ የሚችል አንደኛው ምን ያህል በነፃው ክፍለ ኢኮኖሚ ችግር እየፈጠረ እንደሆነ የሚያሳይ ነው። ሁለተኛው በተለይ እነዚህን ድርጅቶች ራሱ ህወሓት ሆን ብሎ በእነዚህ ድርጅቶች ተጠቃሚው የትግራይ ህዝብ እንደሆነ እያደረገ ነው ለሌላው ህዝብ እየተነገረ ያለው። እንደ ምሳሌ የሞሰበ ሲሚንቶ እኒ አንድ የሞሰበ ሲሚንቶ ምርት የሆነ አንድ ኩንታል ሲሚንቶ መቀሌ ውስጥ 70 ብር ይሸጣል። ያው ሲሚንቶ ባህር ዳር ድረስ ተጓጉዞ 65 ብር ይሸጣል። ምን ማለት ነው? ከዚህ ከሙገር ሲሚንቶ ተጓጉዞ ሄዶ ትግራይ በዛ ዋጋ ሊሸጥ አይችልም። ስለዚህ ትግራይ ህዝብ አማራጭ ስለሌለው በከፍተኛ ዋጋ 70 ብር ይገዛል። ሞሰበ ግን ባህር ዳር መጥቶ ከሙገር ጋር መወዳደር ስላለበት ዋጋውን ቀንሶ 65 ብር ይሸጣል። ኦኬ እንዳውም በእንዲህ አይነቶቹ የህወሓት ድርጅቶች ከፍተኛ የሆነ ተጎጂ የሆነው በተለይ ትግራይ ውስጥ የግሉ ክፍለ ኢኮኖሚ እንዳያብብና እንዳያድግ የተደረገው በእነዚህ ድርጅቶች እና ከማንም በላይ በእነዚህ ድርጅቶች ሳይጠቀም እንደተጠቀመ ተደርጎ ተጎጂ የሆነው የትግራይ ህዝብ ነው። ይሄን ምሳሌ እንውሰድ። የሞሰበን ጉዳይ የሀገሪቱን ኢኮኖሚ እንዴት እየጎዳው እንደሆነ ከማንኛውም የመንግስት የልማት ድርጅቶች ባላነሰ ሞሰበ ሲሚንቶ ፋብሪካ ሙገር ሲሚንቶ ፋብሪካ አትራፊ ነው። ከስሩ አያውቅም። ሁሉ ጊዜ ትርፍ አለው። ትርፍ እያለው ከሞሰበ ጋራ መወዳደር እንዲችል ከፍተኛ የሆነ ዋጋ ጭማሪ ይደረግበት። አንዳንድ ጊዜ እንደውም ማምረቱን እንዲያቆም መስተጓጎል ይደረግበት። ምን ማለት ነው? ሲሚንቶ ማለት ለዚች ሀገር የልማት ግንባታ መሰረታዊ የሆነ ግብአት ነው፣ ኢንፑት ነው። እነዚህ የህወሓት ድርጅቶች ህልውናቸው እንዲጠበቅ ሲባል አንደኛ የነጻ ገበያው ኢኮኖሚ አደጋ ውስጥ እየገባ ነው። ሁለተኛው ጎጆ መቀለስ የሚፈልገው ድሃ ህብረተሰብ በሲሚንቶ ዋጋ መናር እየተጎዳ ነው። ስለዚህ ይሄ በጣም አሳሳቢ የሆነ ነገር ነው። ከሁሉ አቅጣጫ ስናየው ትልቅ አደጋ የፈጠረ ነው ለማለት ነው። ብቻ በዋናነት በመልእክት ደረጃ እያሳለፍን ያለ ነው በእነኚህ ህወሓት በፈጠራቸው ድርጅቶች የትግራይ ህዝብ ተጠቅሟልና ይሄ ደግሞ ጥሩ አይደለም ብሎ የሚያስብ ጤነኛ ሰው የለም። ከተጠቀመ ሰየው ነው። እኛ እንደውም በትግራይ ህዝብ ስም ማንነታቸው ያልታወቁ ለማን እንደሚያወሉት ያልታወቁ ሰዎች እየነገዱበት ነው። የትግራይ ህዝብ በእነኚህ የተጠቀመውን ነገር በደንብ እንደው በዝርዝር እንዲያውቁ እንኳን ያልሆነበት ነው ተጠቅሞም ከሆነ እና ይሄ በግልጽ ይሁንና ግልጽ ይሁን፣ ማን እንደሆነ ባለቤቱ ይታወቅ፣ ባለቤቶቹ ትርፍና ኪሳራቸውን ይዩት። የትግራይ ህዝብ ከሆነ የትግራይ ህዝብ ትርፍና ኪሳራውን ይየው። የህወሓት እንኳን ከሆነ የህወሓት ታጋዮች እንኳን ይወቁት፣ እንደው ሌላ ቢቀር የማዕከላዊ ኮሚቴው እንኳን ይወቀው። እስኪ ለምንድን ነው እንደዚህ በሚስጥር ተሸፍኖ የሚኖር የንግድ ድርጅት? ይሄ ነው ትልቁ ክርክራችን። ወደሚቀጥለው ጥያቄ እንሄድ። ቅንጅታችሁ በምርጫ ማኒፌስቶ ላይ በደርግና በኢህአዴግ የተወረሱ ንብረቶችን ለባለቤቶቻቸው እመልሳለሁ ብሏል። ይሄ ምን ማለት ነው? ይሄ ጉዳይስ ማህበራዊ ቀውስ አይፈጥርም ትላላችሁ? እንግዲህ ግልጽ ይመስለኛል። አንደኛው ስለዚህ ስለ ህወሓት የንግድ ድርጅቶች መቋቋም ስናገር የሀብቱ ምንጭ ምን እንደሆነ የተወረሰ ሀብት እንዳለ ለመግለጽ ሞክሬያለሁ። ደርግ ንብረት እንደወረሰ ግልጽ የሆነ ነገር ነው። ህዝቡም መንግስትም የሚያውቀው ነገር ነው። ስለዚህ በሁለት መንግስታት ያለ አግባብ የተወረሱ ንብረቶች አሉ ብለን እናምናለን። እንደው የደርግን እንኳን ብናየው እኔ እስከሚገባኝ ድረስ ደርግ ሁለት ትልልቅ ወንጀሎችን በኢትዮጵያ ፈጽሟል።
አንደኛ ሰዎችን በፖለቲካ አመለካከታቸው በቀይ ሽብር ሰበብ ገሏል። ሁለተኛ ንጹሃን ሰዎች በላባቸው በጉልበታቸው ጥረው ያፈሩትን ንብረት በግፍ ቀምቷል። እነዚህን ሁለት ስህተቶች ስናያቸው የቀይ ሽብሩ ጉዳይ ይሄን ፈጽመዋል የሚባሉት የህብረተሰብ ክፍሎች በህግ ቁጥጥር ስር ውለው እየተዳኙ ነው። ለዛ ጉዳይ መፍትሄ ተብሎ የቀረበ አማራጭ ነው። ይሄ ጥሩ አማራጭ ነው። ግን ያለ አግባብ በዛ መንግስት በላባቸው በጉልበታቸው ያፈሩትን ንብረት የተወረሱ ሰዎች ጉዳይ ግን መፍትሄ አላገኘም። የፍትህ ጉዳይ ነው፣ ሌላ አይደለም። እንዴት ነው አንድ መንግስት በግፍ ያለ አግባብ የዜጎችን ንብረት ቀምቶ እነዛ ሰዎች ንብረታቸው እንደተቀሙ የሚቀሩት? በዚህ መልኩ የተጓደለው ፍትህ ኢትዮጵያ ውስጥ እንዲሟላ ካላደረግንስ ነገ ከነገ ወዲያ ሌላ ባለ ሀብት እዚች ሀገር ላይ ጥሪቱን ሀብቱን አፍርቶ የተሻለ ነገር እንዲያመጣ እንዴት ነው የምንጠብቀው? እንዴት ነው ዋስትና የምንሰጠው? ይሄን መመለስ አለብን እንደ አንድ የፖለቲካ ኃይል። ይሄን ስንመልስ ግን በአፈጻጸም ጉዳይ ችግሮች አይኖሩ ማለት አይደለም። ደርግ የወረሳቸውን ቤቶች ብናይ አንደኛው ኦልሞስት አሁን 30 ዓመት ሊሆነው ነው። ሁኔታዎች በጣም ተቀያይረዋል። አንዳንዶቹም በመሬት ላይ የሉ፣ አንዳንዶቹም ደግሞ ሌላ ድሃ ህብረተሰብ ኑሮውን ህይወቱን መስርቶባቸው። ስለዚህ ይመለስ ሲባል በዋናነት ፍትሁ ይመለስ ነው። ኦኬ፣ ፍትሁ የተጓደለው ፍትህ ይመለስ ነው። ሁለተኛው ደግሞ ለነዛ ሰዎች ጥናት ተደርጎ ጊዜ ተወስዶ የተለያዩ የክፍያ አማራጮች ግምት ውስጥ ገብተው ንብረታቸውን በካሳ በምትክ የሚያገኙበት ሁኔታ ይመቻች ነው። በፍጹም ይሄ ጉዳይ ወደ ተግባር ሲለወጥ ሰዎችን በማያፈናቅል ሁኔታ፣ ማህበራዊና ኢኮኖሚያዊ ቀውስ በማንም ላይ በማያስከትል ሁኔታ መሆን ይገባዋል። ስለዚህ ሁለቱንም ችግር የሚያስታርቅና የሚፈታ ነው። በግፍ የተቀማውን ኃይል እንባ ያብሳል። አሁን ደግሞ በእነዛ ንብረቶች ላይ ህይወቱን የመሰረተውን ህብረተሰብ ችግር እንዳይፈጠርበት ያደርጋልና በጥንቃቄ አንድ ንብረቱን የተወረሰ ሰው መንግስት መሬት በመስጠት ሊሆን ይችላል፣ ጥሬ ገንዘብ በመስጠት ሊሆን ይችላል፣ በተለያዩ የክፍያ አማራጮች ፍትሁን ሊመልስለት ይችላል። ይሄ ጉዳይ ግን በምንም መልኩ በእነዛ ንብረቶች ላይ ህይወታቸውን የመሰረቱ ተከራይተው የሚኖሩ ዜጎችን የሚነካ አይደለም። ይሄ በጣም በጥንቃቄ ሊታይ የሚገባውና እኛም ትኩረት ሰጥተን ያሰብንበት ጉዳይ ነው። ግልጽ ይመስለኛል። የዚህ የመፈናቀል ጉዳይ እኔ ሲነሳ ብዙ የሚገርመኝ ምናልባት ባለፉት 9 ዓመታት አዚስ ሁሉም ሰው ባለበት ቦታ ረግቶ ምንም መፈናቀል በሌለበት የቤት ኪራይ ባይጨመርበት እና መንግስት በመያዙ መንግስት ይሄን ንብረት በመያዙ ደህንነት አለኝ አልፈናቀልም ብሎ ያስብ የነበረ ህዝብ አሁን እኮ የለም። አሁን እኮ አይደለም የቀበሌ ቤት አይደለም የኪራይ ቤቶች ቤት የራስህ ቤት ራስህ የሰራኸው ቤት ካርታ ያለህ ቤት ለሌላ ባለ ሀብት ልሰጠው ነው ብሎ አፍርሶ የንካይ ቆርቆሮውንና የሲሚንቶውን ዋጋ ብሎ የሚሰጥ መንግስት እኮ ነው የመጣብን። የሴኩሪቲ ጥያቄ የማፈናቀል ጥያቄ ከዚህ መንግስት በላይ ማን አፈናቀለ? ማፈናቀሉ ካልቀረ መንግስት የሚያፈናቅል ከሆነ እንደውም በአካሄድ ደረጃ እንኳን የሚሻለው ለሰዎቹ የፍትህን ጉዳይ ቅድም ልደቱ ያለውን የፍትህን ጉዳይ መልሶ ከዛ በኋላ ግን ማሰሪያ ብዙ ነገሮች ማሰሪያ ሊበጅ ይችላል። ለምሳሌ ቤት ኪራይ ከ10 በመቶ ወይም ከ5 በመቶ ላይ መጨመር አትችልም። ወይም ለተወሰነ ጊዜ ቤት ኪራይ መጨመር አትችልም። ቤቱን ለሌላ ስራ ፈልገዋለሁ ካልክ እነኝን በቦታው ላይ የተቀመጡ ሰዎችን አማራጭ ማዘጋጀት አለበት። ከዚህ ከተወሰነው ጊዜ ገደብ እያሉ ገደብ እየሰጡ መፈናቀል እንዳይመጣ ግን አትሊስት ያ ትልቁ የፍትህ ጥያቄ እንዲመለስ ማድረግ ይቻላል። አሁን እኮ ህብረተሰቡ ከሁሉም እኮ ነው ያለው። እነኝን መሬቶች እና ቤቶች መንግስት እየቸበቸባቸው ያለምንም እንትን እየቸበቸባቸው ነው። አንድ ሰው ቪላ ቤት አፍርሶ ለአፈረሰው ቤት ለድንጋዩና ለሲሚንቶ 100 ሺህ ብር 200 ሺህ ብር ሰጥቶ በራሱ ካርታ ያለው ሰው ያንን መሬት ራሱ መንግስት ቆሞ በ2 ሚሊዮን ብር በ3 ሚሊዮን ብር ይሸጠዋል። ምንድነው? ይሄ ፍትህ ነው? ምን የሚሉት ነው? ልማት ነው? ልማት ከሆነ እኮ የራሱ የሊዝ ህግ መጀመሪያ ላይ የሚለው እነኛ ሰዎች በዛ ቦታ ላይ
ማስተር ፕላኑ በሚፈቅደው መሰረት ይሄን ያክል ፎቅ መስራት ካለባችሁ በዚህ ይሄን ያህል ማስተር ቅድሚያው ለእናንተ ነው ብሎ የሊዝ ደንቡ እንኳን እኮ እንትን ያደርጋል። እሱን ሁሉ እኮ ነው ያውም ጊዜያዊ የሚባል የአቶ አርከበ መንግስት ጊዜያዊ ነው የሚባለው በ3 ዓመት መሰረታዊ የሆነ ነገር ማምጣት የለበትም የሚል ህብረተሰቡን ግራና ቀኝ እያፈናቀለው ነው። ይሄንን ነው ትክክል አይደለም። መጀመሪያ ፍትህ ምን እንደሆነ አለማወቅ እኮ ነው ይሄ መንግስት እንደፈለገ የሚያደርገው። አንድ መንግስት ደግሞ ገደብ ካልተበጀለት የትም እንደፈለገ ማድረግ የሚችል መስሎ ከታየው ምንም የሚያቆመው ነገር የንብረት ዋስትና የለም ምን የለም የሚያቆመው። እንደዚህ አይነት ሁኔታ እንደዚህ አይነት መንግስት እንደዚህ አይነት የህግ መሰረት ሳይኖረው እንደፈለገ የሚያደርግ መንግስት አዲስስ ኢንቨስት ለሚያደርገው ሰው ምን ጋራንቲ አለው? ነው ዛሬ ይሄን አሮጌ ቤት ተፈርሳል አንድ ሰው 2 ፎቅ ልሰራበት ነው ብሎ ያንን ቦታ በሊዝ ይሰራል። እንዴ ነገ 5 ፎቅ ልሰራ ነው ቢል እኮ ሌላ ሰው መጥቶ እንደገና ሊያፈርሱት እኮ ምንድነው ጋራንቲ? ይሄንን ነው በመሰረታዊ መልኩ ፍትሃዊ የሆነ ነገር እንመስርት። ሰው በላቡ ሰርቶ ለመንግስት አገልግሎት የሚሆኑ ጉዳዮች ተብሎ ምሳሌ እዚህ ቦታ ትምህርት ቤት ልሰራ ነው፣ እዚህ ቦታ መንገድ ልሰራ ነው፣ እዚህ ቦታ ሆስፒታል ልሰራ ነው። ስለዚህ እዚህ ቦታ ያላችሁት መነሳት አለባችሁ፣ ለዚህ ደግሞ አማራጭ ሰጣችኋለሁ። አንድ ነገር የትም ሀገር የሚደረግ ነው፣ ምንም ችግር የለም። ለሌላ ባለ ሀብት ልሰጠው ነው የተሻለ ፎቅ ስለሚሰራ። ስለዚህ አንተ ካርታ ቦታ መሬት ምንም ዋጋ የለው ብሎ የሚናገር መንግስት እንዴት ነው ህብረተሰቡ በህግ ይኖራል ብሎ የሚጠብቀው? በህግ አስተዳድራለሁ ብሎ እንዴት ነው? አንድ ነገር አስታወስኩ ዶክተር፣ ሌላ ከዚሁ ጋር የተያያዘ ሁለተኛ ነው ፍትሁን በጣም የተጓደለ የሚያደርገው። ህወሓት እኮ ትግራይን ሲቆጣጠር የተወረሱ ንብረቶችን ያለ ህግ ነው የተወረሱት ያለ አግባብ ነው ብሎ መልሷል። እዚህ መሀል ሲገባ ምንድነው የተለየ ነገር የሚያመጣው? ይሄም ግምት ውስጥ መግባት ያለበት ጉዳይ ነው። አሁንም እዚህ መሀል ሀገር ከስርዓቱ ጋር እኮ ልዩ ግንኙነት ያላቸው ሰዎች እኮ ንብረታቸው እየተመለሰላቸው እኮ ያየን ነው በተለያየ መንገድ። እና ይሄ የፍትህ ጉዳይ የዜግነት ጉዳይ ነው። ሁሉም ዜጋ እኩል ነው ፍትህን ማግኘት ያለበት። ለኔ በሚቀርብ ሂሳብ ፍትህ መዛባት የለበትም። እና ያን ፍትህ በተሟላ ሁኔታ ስናስከብር ነው ነገም ባለሀብቶቹን ኑ ስሩ አስተማማኝ የሆነ ባለቤትነታችሁን መብታችሁን የሚያከብር መንግስት አለ ልንል የምንችለው ከዛ አንጻር ነው እንጂ አንድን ችግር ፈተን በሌላ ህብረተሰብ ላይ ሌላ ችግርን ለመፍታት ያሰበ ዓላማ አይደለም። ኦኬ፣ ወደ ሌላ ጥያቄ እንሂድ። ከኢኮኖሚ ጉዳይ አሁንም ሳንወጣ ቅንጅት ህዝቡ ታክስ እንዳይከፍል እየቀሰቀሰ ነው ይባላል። ቅንጅታችሁ ስለ ታክስ ያለው አቋም ምንድነው? ይሄን ባጭሩ መመለስ ምንችል ይመስለኛል። ጊዜ የምናጠፋበት አይደለም። እኔ እስከማውቀው ድረስ በቅንጅቱ አባል ታክስ አትክፈሉ ብሎ እንደው ሌላ ቢቀር እንደው በተደራጀ መልኩ ታክስ መከፈል የለበትም ታክስ አይከፈል ብሎ የሚናገር የቅንጅት አባል ያለ አይመስለኝም። እንዲህ አይነት ሰው ካለ በምንም መልኩ የቅንጅቱን ዓላማ ያልተረዳ እንጂ የቅንጅቱን ዓላማ ያወቀና ለቅንጅቱ ዓላማ የሚንቀሳቀስ ነው ማለት አልችልም። ይህ ማለት ግን በተግባር ላይ ያለው የታክስ ስርዓት ልክ ነው ማለት አይደለም። በተግባር ላይ ያለው የታክስ ስርዓት ታክስ በሚከፍሉ ሰዎች ላይ ከፍተኛ ጫና ያስቀምጣል። ብዙ ታክስ የማይከፍሉ ሰዎችን ወደ ታክስ ሲስተሙ እንዲመጡ ከማድረግ ይልቅ ያሉትን ደብተር በደንብ የሚይዙትን የሚሰሩት ላይ ነው ጫናው እየበዛ ያለው። ለዚህ ለቅስቀሳ ሲሄድ እኔ በመንገድ ላይ ያየኋቸው ተጠየቅን የሚሉት የታክስ ብዛት በፍጹም ማመን የሚያቅት ነው። አንድ ስጋ ቤትና ጥብስ ምናምን እያደረገ የሚሸጥ 700,000 ብር ተጠይቆ ዘጋሁት ብሎ ደብረ ብርሃን ሲነግረኝ እንዴ ይሄ ጤነኛ የታክስ ስርዓት ሊሆን አይችልም። ታክስ ስርዓቱ ሁለት ዓላማ ነው ያለው። በአንድ በኩል መንግስት ለሁላችንም ለጋራ ለምንጠቀምባቸው አገልግሎቶች መስጫ የሚሆን ገንዘብ የሚሰበስብበት ነው። ይህን ሲያደርግ ግን የኢኮኖሚ እንቅስቃሴን በመጉዳት አይደለም። በታክስ ጫና ምክንያት ከንግድ ከስራ የሚወጡ ሰዎች ይዘው የሚወጡት ያንን ንግድ ብቻ አይደለም፣ አብረው ቅድም ያልነው እኮ ነው ስራ መፍጠር ዋና ዓላማው ያደረገ መንግስት ይሄን አያደርግ። ምክንያቱም እነኚህ ስራዎች በተዘጉ ቁጥር 2 ሰው ይሁን 10 ሰው ይሁን 15 ሰው ከስራ እያስወጣ ነው። ያ ከሚሆን ተመጣጣኝ ታክስ እየከፈሉ ሌሎች ደግሞ ታክስ የሚከፍሉ
መክፈል ያለባቸው ታክስ የሚሸሹ ሰዎችን ታክስ እንዲከፍሉ ማድረጊያ መንገድ አንዱ ይሄንን እንታደርጊው የታክሱን ዋጋ በማሳነስ ነው። በጣም ሲበዛበት ነው ብዙ ጊዜ ታክስ ከፋይ ከታክስ የሚሸሸው። የተመጣጠነ የታክስ እንትን ኃላፊነት እንዳለበት ዜጎች ተምረው ኃላፊነት እንዳለባቸው ዜጎች ተምረው በተለይ መንግስቱ የኛ መንግስት ነው የመረጥነው መንግስት ነው ሲሉ ነው አንዱ የታክስ ቤዝ ለማስፊያ የከድሮ ጀምሮ እኮ ታክሴሽን ያለ ውክልና ታክስ የለም እየተባለ እኮ የሚነገርበት ጊዜ ነው። የኢትዮጵያ ህዝብ ዛም ደረጃ አልመጣም። እንደው መንግስትን በሙሉ ያከብራል፣ ታክሱን ይከፍላል። እንደው ውክልና ያለው መንግስት ከተቀመጠ ያ ውክልና ያለው መንግስት ህብረተሰቡን በማስተማር ሁሉም ሰው የታክስ ግዴታ እንዳለበት ያ ታክስ ግን የተመጣጠነ እንደሚሆን ያ የተመጣጠነ ታክስ ደግሞ ለጥቂት ሰዎች ብቻ ሳይሆን ለሁሉም ሰዎች በስፋት እንደሚሆንና በዛ ምክንያትም መንግስት የሚሰበሰበው ታክስ ከፍ እንደሚል ካስተማረ በደንብ ታክስ ለተለያዩ ወጪዎች የሚያስፈልጉንን ታክስ መሰብሰብ እንችላለን። አሁን ያለው ሂደት ችግሩ ያልተመጣጠነ ታክስ በሚከፍሉ የተወሰኑ ሰዎች ላይ መቆለሉ ነው። ያንን ትክክል አይደለም ብለን እናምናለን። ያ መቀየር አለበት ብለን እናምናለን። ታክስ መክፈል ግን የማንኛውም ዜጋ ግዴታ መሆኑን አጠንቅቀን ነው የምናውቀው። ያንንም ነው እንደ እምነት ለአባሎቻችን የምንነግረው፣ ለህዝቡ የምንነግረው። ስብሰባዎች በምናደርግ ጊዜ ታክስ መክፈል አለብህ እያልን ነው የምንነግረው። ታክሱ ግን የተመጣጠነ እንዲሆን መጠየቅ መብት አለህ እንጂ ታክስ የመክፈል ኃላፊነት እንዳለበት ምንም ጥያቄ የለውም። ቅንጅቱ ታክስ መክፈል የለብህም ብሎ ለማንም እኔ እስከማውቀው ድረስ ለማንም ነግረው። አንድ ነገር ይሄ የታክስ መሰረቱን የማስፋት ጉዳይ አሁን በኢትዮጵያ ተጨባጭ ሁኔታ ታክስን ሙሉ በሙሉ የሚከፍሉ ሰዎች በጣም በድህነት የሚኖረው ገበሬውና የመንግስት ሰራተኛ ተቀጣሪው። የሚገርመው ነገር ይሄ ነው። ብዙ ግን በስርዓቱ ብልሹነት፣ በመልካም አስተዳደር እጦት ታክስ መክፈል የሚገባቸው አካላት የማይከፍሉበት ሁኔታ አለ። አንድ ቀላል ምሳሌ ማንሳት ይቻላል። የመንግስት ባለስልጣናት ካላቸው ደሞዝ በተጨማሪ በቁሳቁስና በአበል ከሚያገኙት ጥቅማጥቅም ለመንግስት ታክስ መክፈል አለባቸው። አገሪቱ ህግ ውስጥ ይያል። እስካሁን ድረስ ግን አንድም መንግስት ከደሞዝ ውጪ ለሚያገኘው ጥቅማጥቅም በቁሳቁስና በገንዘብ ታክስ አይከፍልም። ኦኬ፣ ይሄን ነገር ማስፋትና የድሃውን ህብረተሰብ ጫና መቀነስም ይቻላል ማለት ነው። የቤት ኪራይ ያለ እኮ አሁን ነው አብዛኛው የመንግስት ባለስልጣኖች ቤት ኪራይ አይከፍሉም። በነፃ ቤት ነው የሚኖሩት። ጥቅም ነው እያገኙ ያሉት። ሌሎቻችን እኮ ቤት ኪራይ እንከፍልበታል። ሌላው ህዝብ ታክስ ቤት ኪራይ ይከፍላል፣ በቤት ኪራዩም በኩል ታክስ ይከፍላል። ለምንድን ነው የማይከፍሉት? መጀመሪያ እኮ ግንባር ቀደም መሆን ያለበት የመንግስት ባለሟሎች ናቸው። የታክስ ኃላፊነት እንዳለባቸው ማሳየት። እሱ እንዳሉ መኪና ያገኛሉ፣ ቤንዚን ለስራ ብቻ ቢሆን ኖሮ ጥሩ ነው። ግን በየቦታው ቤተሰቦቻቸውን ሲያዞሩበት ምን ሲሉበት ነው የሚለው። ይሄ ጥቅም ነው። ለምን ታክስ አይከፍሉበትም? ይሄን ያየ ሌላ ታክስ ከፋይ ምን ይሁን ብሎ ነው እሱ ታክስ ልክፈል የሚለው ወዶ። ለዚህ ነው ኃላፊነትን መወጣት ከቻልና ካስተማርን ህብረተሰቡም ኃላፊነቱን መወጣት የሚችል ዜጋ ነው ያለን ማለት እንዳለበት ዜጎች ተምረው ኃላፊነት እንዳለባቸው ዜጎች ተምረው በተለይ መንግስቱ የኛ መንግስት ነው የመረጥነው መንግስት ነው ሲሉ ነው አንዱ የታክስ ቤዝ ለማስፊያ የከድሮ ጀምሮ እኮ ታክሴሽን ያለ ውክልና ታክስ የለም እየተባለ እኮ የሚነገርበት ጊዜ ነው። የኢትዮጵያ ህዝብ ዛም ደረጃ አልመጣም። እንደው መንግስትን በሙሉ ያከብራል፣ ታክሱን ይከፍላል። እንደው ውክልና ያለው መንግስት ከተቀመጠ ያ ውክልና ያለው መንግስት ህብረተሰቡን በማስተማር ሁሉም ሰው የታክስ ግዴታ እንዳለበት ያ ታክስ ግን የተመጣጠነ እንደሚሆን ያ የተመጣጠነ ታክስ ደግሞ ለጥቂት ሰዎች ብቻ ሳይሆን ለሁሉም ሰዎች በስፋት እንደሚሆንና በዛ ምክንያትም መንግስት የሚሰበሰበው ታክስ ከፍ እንደሚል ካስተማረ በደንብ ታክስ ለተለያዩ ወጪዎች የሚያስፈልጉንን ታክስ መሰብሰብ እንችላለን። አሁን ያለው ሂደት ችግሩ ያልተመጣጠነ ታክስ በሚከፍሉ የተወሰኑ ሰዎች ላይ መቆለሉ ነው። ያንን ትክክል አይደለም ብለን እናምናለን። ያ መቀየር አለበት ብለን እናምናለን። ታክስ መክፈል ግን የማንኛውም ዜጋ ግዴታ መሆኑን አጠንቅቀን ነው የምናውቀው። ያንንም ነው እንደ እምነት ለአባሎቻችን የምንነግረው፣ ለህዝቡ የምንነግረው። ስብሰባዎች በምናደርግ ጊዜ ታክስ መክፈል አለብህ እያልን ነው የምንነግረው። ታክሱ ግን የተመጣጠነ እንዲሆን መጠየቅ መብት አለህ እንጂ ታክስ የመክፈል ኃላፊነት እንዳለበት ምንም ጥያቄ የለውም። ቅንጅቱ ታክስ መክፈል የለብህም ብሎ ለማንም እኔ እስከማውቀው ድረስ ለማንም ነግረው። አንድ ነገር ይሄ የታክስ መሰረቱን የማስፋት ጉዳይ
አሁን በኢትዮጵያ ተጨባጭ ሁኔታ ታክስን ሙሉ በሙሉ የሚከፍሉ ሰዎች በጣም በድህነት የሚኖረው ገበሬውና የመንግስት ሰራተኛ ተቀጣሪ ነው። የሚገርመው ነገር ይሄ ነው። ብዙ ግን በስርዓቱ ብልሹነት፣ በመልካም አስተዳደር እጦት ታክስ መክፈል የሚገባቸው አካላት የማይከፍሉበት ሁኔታ አለ። አንድ ቀላል ምሳሌ ማንሳት ይቻላል። የመንግስት ባለስልጣናት ካላቸው ደሞዝ በተጨማሪ በቁሳቁስና በአበል ከሚያገኙት ጥቅማጥቅም ለመንግስት ታክስ መክፈል አለባቸው። አገሪቱ ህግ ውስጥ ይሃል። እስካሁን ድረስ ግን አንድም መንግስት ከደሞዝ ውጪ ለሚያገኘው ጥቅማጥቅም በቁሳቁስና በገንዘብ ታክስ አይከፍልም። ኦኬ፣ ይሄን ነገር ማስፋትና የድሃውን ህብረተሰብ ጫና መቀነስም ይቻላል ማለት ነው። የቤት ኪራይ አለ እኮ አሁን ነው። አብዛኛው የመንግስት ባለስልጣኖች ቤት ኪራይ አይከፍሉም። በነፃ ቤት ነው የሚኖሩት። ነው ጥቅም ነው እያገኙ ያሉት። ሌሎቻችን እኮ ቤት ኪራይ እንከፍልበታለን። ሌላው ህዝብ ታክስ ቤት ኪራይ ይከፍላል። በቤት ኪራዩም በኩል ታክስ ይከፍላል። ለምንድን ነው የማይከፍሉት? መጀመሪያ እኮ ግንባር ቀደም መሆን ያለበት የመንግስት ባለሟሎች ናቸው። የታክስ ኃላፊነት እንዳለባቸው ማሳየት። እሱ እንዳሉ መኪና ያገኛሉ፣ ቤንዚን ለስራ ብቻ ቢሆን ኖሮ ጥሩ ነው። ግን በየቦታው ቤተሰቦቻቸውን ሲያዞሩበት ምን ሲሉበት ነው የሚለው። ይሄ ጥቅም ነው። ለምን ታክስ አይከፍሉበትም? ይሄን ያየ ሌላ ታክስ ከፋይ ምን ይሁን ብሎ ነው እሱ ታክስ ልክፈል የሚለው ወዶ። ለዚህ ነው ኃላፊነትን መወጣት ከቻልና ካስተማርን ህብረተሰቡም ኃላፊነቱን መወጣት የሚችል ዜጋ ነው ያለን ማለት ነው። ወደሚቀጥለው ጥያቄ እንሂድ። ኢህአዴግ የጀመርኳቸው የልማት ስራዎች ለማጠናቀቅ ተጨማሪ ጊዜ ያስፈልገኛል ይላል። ይሄ ምክንያታዊ አይመስላችሁም? አዲስ ኃይል ስልጣን ከሚይዝስ ልምድ ያካበተውና የጀመራቸውን ስራዎች ለመጨረስ እድል ማግኘት ያለበት ገዢው ፓርቲ ይቀጥል አይሻልም ትላላችሁ? አዎ፣ አይ እስከ መቼ ሊቀጥሉ እንዳሰቡ ይንገሩን እንጂ እሱ ጥሩ ነበረ። ይሄ ኮሚክ ሁሉም መንግስት በስልጣን ላይ ያለ መንግስት የሚያቀርበው ምክንያት ነው። መንግስት ሆኖ ስራ ያልጀመረ የለም፣ ማይጀምር የለም። መንግስት ስልጣኑ ሲለቅ የተጀመሩ ስራዎች ብዙ አሉ። የሚቀጥለው መንግስት የሚጨርሰው እኛ ስልጣን ላይ ሆነናልና ስራ ጀምረናልና ስራችንን እንጨርስ ብሎ ነገር በተለይ እንደኛ አይነት ሀገር እንደው የስልጣን ገደብና ታይም እንኳን በሌለበት በህገ መንግስት ደረጃ ገደብ በሌለበት ሁኔታ ሜቢ አንድ ጊዜ ማን እንደሆነ አላውቅም የተናገረው ለ50 አመት ወይ ለ100 አመት ካሁን በኋላ ኢህአዴግ ወደዚህ የትም አይነቃነቅም ያሉበት አይነት እንደው መቆሚያ የሌለው ስልጣን ካልፈለጉ በቀር የኢትዮጵያ ህዝብ ሊረዳው የሚገባው ማንኛውም መንግስት ስራ ይጀምራል፣ ስራ ይሰራል። መንገድ የተጀመሩ መንገዶች ይኖራሉ። ስልጣን ሲለቅ የተጀመሩ ትምህርት ቤቶች ይኖራሉ። የተጀመሩ ሆስፒታሎች ካሉ ይኖራሉ። የሚመጣው መንግስት እነኚህን የመጨረስ ኃላፊነት እኮ አለበት። እኔ እስከማውቀው እንደውም ኢህአዴግ ብቻ ነው በደርግ ጊዜ የተጀመሩ ስራዎችን የራሳቸው ጉዳይ ብሎ የነ አልዌሮን ግድብ፣ የመስኖ ማመንጫ፣ የጣና በለስን እና ብዙ የውሃ ማመንጫ እንትኖችን ደርግ ጀምሮታል ብሎ የተወ ይሄ መንግስት ብቻ ነው። በጉልበት ስለመጣ ነው፣ ነፃ አውጪ ስለሆነ ነው ይሄን ያደርገው። በዲሞክራሲያዊ ስርዓት ስልጣን ሲቀያየር አዲስ የሚመጣው ኃላፊነት አለበት የተጀመሩትን በግባቸው ማድረስ። ቢኮዝ ያም የህዝብ ንብረት ነው የፈሰሰበት። ስለዚህ ኢህአዴግ ከስልጣን በመልቀቁ ምክንያት የተጀመሩ ነገሮች ይቀራሉ ብሎ ማስፈራራት ሜቢ ህዝቡ ሞኝ ነው አያውቅም አታላሉ ካልሆነ በቀር ማንም መንግስት የቅንጅቱ መንግስት ቢመጣ የተጀመሩ የልማት እንትኖች በግብ ማድረስ ኃላፊነት አለበት። ያም እኮ የኛው ገንዘብ ነው፣ ታክስ የተከፈለበት ገንዘብ ነው የተጀመረው። መቀጠሉ አይቀርም። ሌላው ግን በእውነት ይሄ ልምድ ያላቸው ሰዎች ናቸው ስልጣን ላይ ያሉት። አገን ይሄም ሁሉ ጊዜም አንድ አይነት ሰዎች ይግዙን እኮ ነው ምንድነው። ምናልባት ጃንሆይ የበለጠ ልምድ አላቸው ከነሱ እና ለዘላለም መቆየት ነበረባቸው ማለት ነው። ወይም ደርግ ከነሱ 17 አመት ስልጣን ላይ ነበርና እሱ መቀጠል አለበት። መንግስት መቀየር ያለበት አንዳንድ ጊዜ አዲስ ልምድም ስለሚያስፈልግ ነው። አዲስ አካሄድም ስለሚያስፈልግ ነው። አዲስ አይነት አስተዳደርም አዲስ አይነት መንፈስም ይዞ ስለሚመጣ ነው። ስለዚህ ኢህአዴግ ቆይቻለሁና ልቀጥልበት የሚያዋጣ ፕሮፓጋንዳ አይመስለኝም። እንደውም ብዙ ቆይተሃልና
አዲስ ሐሳብ ላላቸው አዲስ አመለካከት ላላቸው እስኪ ቦታውን ልቀቅ ነው መባል ያለበት ነው። ከዛ በተጨማሪ ግን የአቅም ብቃት የሚለካበት ምንድነው? በኢህአዴግ ባለስልጣኖች አካባቢና በተቃዋሚው ጎራ ባሉት ሰዎች መካከል የበለጠ ብቃት በኢህአዴግ ባለስልጣኖች አካባቢ አለ የምንልበት መሰረቱ ምንድነው? የበለጠ ተምረዋል ነው? መቼም በሱ ብዙ ቢከራከሩ አይመስልኝም። ቢኮዝ በትምህርት ደረጃም ቢሆን የነሱን ያክል ወይም ከዛ የተሻለ የተማሩ የተቃዋሚ ባለሟሎች አሉ። በስራ ልምድም ከሆነ በተጨባጭ ስራ ልምድም ከሆነ ብዙ የስራ ልምድ ያካበቱ ሰዎች ናቸው በተቃዋሚው ጎራ ያሉት የኢህአዴግን ያክል እንደው ቢያንስ። ልዩነቱ በስልጣን ላይ አልቆያችሁም እና በመሰረቱ ደግሞ የዲሞክራሲ ስርዓት አካሄድ የሚለውም ይሄንን ነው። በስልጣን ላይ ከተወሰነ ጊዜ በላይ መቆየት ጥሩ አይደለም ነው የሚለው። ስለዚህ እሱም ክርክር የበለጠ መልቀቅ እንዳለባቸው የሚያረጋግጥ እንጂ እንዲቆዩ የሚገፋፋ አይደለም እና ይሄን የኢትዮጵያ ሕዝብ የሚያውቀው ይመስለኛል። ኢህአዴግ የቅንጅት ለአንድነትና ለዲሞክራሲ ማህበራዊ መሰረት የደርግ ሰራዊትና አደገኛ ቦዘኔዎች ናቸው ይላል። ለዚህ ያላችሁ አስተያየት ምንድነው? የምትሰጡት አስተያየት ምንድነው? ስጅልደቱ ሞክ ቅንጅት ለአንድነትና ለዲሞክራሲ ማህበራዊ መሰረት የደርግ ሰራዊትና አደገኛ ቦዘኔዎች ናቸው ይላል። ለዚህ ያላችሁ አስተያየት ምንድነው? ኢህአዴግ ግን ወደ ስልጣን ሲመጣ ይህን ሰራዊት የአንድ የፖለቲካ ፓርቲ የኢሰፓ ሰራዊት አድርጎ በማየት ተበቀሎታል። ተገቢ ያልሆነ ግፍ ፈጽሞበታል። ይህን ሰራዊት መለዮውን አውልቆ አስፋልት ላይ አንጥፎ ሳንቲም እንዲለምን አድርጎታል። እኛ ስልጣን የመያዝ እድል አለን እያልን እየታገልን ባለንበት ጊዜ እና ስልጣን ብንይዝ እናሻሽላለን የምንለው አንዱ አንቀጽ የጠቅላይ ሚኒስትሩ የጊዜ ገደብ ከሁለት ስልጣን ጊዜ በላይ መሆን የለበትም የሚለው። እኛ መገደብ የምንፈልገው እኚህ ጠቅላይ ሚኒስትር ስለሆኑ አይደለም፣ ማንንም ነው። በመንግስት ስልጣን ላይ ላልተወሰነ ጊዜ ዝም ብሎ የሚቆይ መንግስት ለብልሽት የሚዳረግ መንግስት ነው። የቀድሞ ሰራዊት አባላት መቼም በዚህ ስርዓት ከማንም በላይ የቅድሚያ የቂም በቀል ገፈት ቀማሽ የሆኑ የህብረተሰብ አካሎች ናቸው። አንድ ጥያቄ እኔ እንደው ኢህአዴግን ልጠይቅ የምፈልገው የትኛው ዘር ነው የትኛውን ዘር የሚጨፈጭፈው በኢትዮጵያ ውስጥ? የትኛውን ዘር ነው ነጥሎ? በጣም ብዙ ብሔሮች ብሔረሰቦች አሉባት ሀገር ነች። የትኛው ዘር ከየትኛው ጋር ተነጥሎ ነው አንደኛውን ዘር የሚጨፈጭፈው? በሩዋንዳ እኮ ሁቱና ቱትሲ የሚባሉ ሁለት ጎሳዎችን ነው እዚህ ጉዳይ ላይ የተሳተፉት። ቅንጅታችሁ በግንቦቱ ምርጫ አሸንፎ ስልጣን ላይ ቢወጣ የመከላከያና የፖሊስ ሰራዊት አባላት የደህንነትና የኢህአዴግ አባላት ከስራ ይፈናቀላሉ እየተባለ ነው። ይሄ እውነት ነው ወይ? ኢህአዴግ የደርግ ስርዓትና የነፍጠኛው ስርዓት ናፋቂዎች ናችሁ ይላችኋል። በዚህ ላይ ያላችሁ አስተያየት ምንድነው? የምርጫ ሂደቱ አንድ አካል የሆነው የተለያዩ ተፎካካሪ ፓርቲዎች የተሳተፉባቸው የክርክር መድረኮች ተካሂደዋል። እነኛን የክርክር መድረኮች አንዳንድ ሰዎች ስድብ የበዛባቸውና የከረሩ ናቸው ይሏቸዋል። በእናንተ ግምገማ፣ በቅንጅት ግምገማ እንዴት አያቸዋቸው የክርክር መድረኮቹን? አጠቃላይ የምርጫ ሂደቱ ምን ይመስላል? ነጻና ፍትሃዊ ነው ብላችሁ ታምናላችሁ? ኢህአዴግ ቅንጅት ለአንድነትና ለዲሞክራሲን ከኢንተራማዊ ጋር አመሳስሎ አቅርቦታል። ለዚህ ምን አስተያየት አላችሁ? አንድን የሀገር ሰራዊት ኢህአዴግ እንዳደረገው ከስራው ከህይወቱ አፈናቅሎ ሜዳ ላይ ለመበተን ኢህአዴግን መሆን ይጠይቃል። እኛ ኢህአዴግ አይደለም፣ ቅንጅት ነው። የሩዋንዳውን ጭፍጨፋ በማራገብ በኩል ትልቅ ሚና የተጫወተው በመንግስት ቁጥጥር ስር ያለ የመንግስት ሬዲዮ። ኢህአዴግ ቅንጅት ለአንድነትና ለዲሞክራሲን ከኢንተራማዊ ጋር አመሳስሎ አቅርቦታል። ለዚህ ምን አስተያየት አላችሁ? ይሄ ምርጫ ከተጀመረ ጀምሮ በእውነቱ በጣም የሚያሳፍር የፕሮፓጋንዳ ስራ የተጀመረው ይሄ ኢንተርሃሞ የሚባል በሩዋንዳ የተደረገውን ሁኔታ ከዚህ ሀገር ሁኔታ ጋር ለማመሳሰል ኢህአዴግ ሲደናገጥ የጀመረው ክስ ነው።
በእውነት ቅንጅቱ ኢንተርሃሞይን በዚህ ሀገር ተግባራዊ ለማድረግ ተዘጋጅቶ ከሆነ ኢህአዴግ እንደ መንግስትነቱ ለዚህ በቂ መረጃ ካለው ለምንድን ነው አንተና እኔ ዛሬ እዚህ የተገኘነው? እንዲህ አይነት ቀውስ የሚፈጠር ከሆነ በዚች ሀገር መንግስት ካለቆ ተጨባጭ መረጃ ካለቆ ዛሬ እኮ እስር ቤት መግባት አለበት። የኢህአዴግ የትምህርት ፖሊሲ ቁጥርን ጨምራለሁ ብሎ ጥራትን እጅግ የጎዳ የትምህርት ስርዓት ነው የተፈጠረው። በዚህም ምክንያት ተማሪዎች የተወሰነ የትምህርት ደረጃ ይሄ ደግሞ መንግስትም ራሱ ያመነው የትምህርት ደረጃ እየቆጠሩ ሄደው በመጨረሻ ምን ዕውቀት ይዘዋል፣ ስራ ላይ ሊያውሉ የሚችሉት ምን ዕውቀት ይዘዋል የሚለው ነገር ሲታይ ይሄ ነው የሚባል ምንም ዕውቀት ሳይዙ ነው የወጡት። ያስታውሳለሁ የአመቱ የፓርላማ መክፈቻ ነው ወይ መዝጊያ ላይ ነው መሰለኝ ጠቅላይ ሚኒስትር መለስ ዜናዊ ስለ ተቃዋሚዎች ጉዳይ ሲያወሩ ያለ መታደል ሆኖ አንድም ጠንካራ ተቃዋሚ አጣ ነበር ይሉ የነበረው። እንዳውም አስታውሳለሁ ተቃዋሚዎች ማለት የስኒ ማዕበል ናቸው። እንመርቃቸው ብለን ያዘልቃቸው